አይ እሱ እኮ በቃ ቅድም እስከ ነገ ይቆይ ስንል በቃ እሺ ያለኝ ስትወጣ ደውልልኝ ብሎኛል። እስኪል ደውልለትና ሐቢቢ ዛይ ይሄንን ጉዳይ ኮሚኒቲዎች የሚፈቱት ጉዳይ አይደለም። ይሄ ኮሚኒቲ የሚችለው አይደለም። ከባድ ነው። ይኸውልሽ አዙዬ ከሚስ ምሽት ደወልኩና ማለት አንድ ጊዜ ሌሎቻችሁም እንድትረጋጉ ምናልባት ይሄ ጉዳይ ሌላም ቤት እንዳይወራ በየትኛው መንገድ ይሁን ልጅቷ አሁን ባለው በሚሄደው በኤጀንሲውም ይሁን እዚህም ባለ በኤምባሲውም ይሁን እዚህም ባለ በሰራተኛ ማህበራዊ ጉዳይ ይሁን ቀጥታ ወደ ኤምባሲ ገብታ በአስቸኳይ ከዛ ሀገር እንድትወጣ ነው ማስደረግ ያለብን። ከዛ ሀገር እንድትወጣ በማንኛውም መንገድ በክርክርም በሉት በማንኛውም መንገድ በሉት ዝሙት ነው፣ በሳውዲ ህግ የማይፈቀድ ነገር ነው። መረጃ ይዣለው ስላለች ብቻ አትድንም። ዛሬ ከስቃይ እናውጣታለን ብለን ስቃይ ውስጥ የምንከትበት ምንም አይነት አቅም አይኖረንም። ሐቁን ነው የምነግራችሁ። እቺ ልጅ ከዛ ቦታ ከዛ ባለው ሁኔታ ላይ ወጣ ኤምባሲው ጋር ገብታ በ24 ሰዓት ከዛ አገር ተሳፍራ የምትወጣበትን ወጪም ካለ ምንም ካለ ሸፍነን ትውጣ ከዛ ሀገር። ከወጣች በኋላ ፐብሊክ እነዚህን ኤጀንሲዎቹንም መረጃ ይዘን እኛ ጮታችንም ክርክራችንም ከነዚህ ጋር ነው። ለዛች ሴትዮ ማንም ሰው እንዳይልክም፣ ምክንያቱም እኛ ያችን ሰው እናስቀጣለን ብለን እህታችንን ማጣት የለብንም። ማናችንም እዚህ ጋር ምን ጮህት በዚህ ልጅ ህይወት ላይ እየፈረድን ነው የሚሆነው። እንረጋጋ፣ ያለው ነገር እርጋታ ይኑረው። አሁንም የሚመለከታቸው አካል ስልክ እየተላከልኝ ነው ማውራት የምችላቸው በፍጥነት ተሂዶ ይንጋም ማለትም በቃ ይሄንን አሁን ለሞት የሚያበቃት ጉዳይ ላይ አይደለም እች ልጅ ያለችው። እኛ ወደ ሞት እንዳንልካት ጥንቃቄ የምናደርገው በስተትም ቢሆን የኤጀንሲው ስም እንዳይወጣ ስልክ ቁጥራቸውና ቪዲዮ በተቻለ አቅም እጃችሁ ላይ ያለ ሰዎች ስለፈጣሪ ብላችሁ የትም ቦታ እንዳትልኩት። ስለፈጣሪ ብላችሁ በይበልጥ እዛ ሀገር ያላችሁ ሰዎች ዲሌት አድርጉት። ስልካችሁ ላይ መረጃ ሰጣችሁና በፈለጋችሁ ጊዜ ለሚፈለገው መስጠት ትችላላችሁ። ይሄንን ጥንቃቄ አድርጉ። ለምን ለእናንተም አደጋ ስለሚኖረው። ተከክለ እኔ አውቃለሁ። እኔ አውቃለሁ ይሄንን ጉዳይ እኔ አውቃለሁ። ልክ ነው። ለዚህም ነው እኔ ልጅቱ ህይወት ያሳስበኛል። መጥቷል ዛይድ አስገቢው። ዛይድ መጥቷል። እኔ ልውረድ? ኖ ችግር የለም። እሺ አይ ሰው የማን ነው? አወሶርጁ ሲያወራም አልሰማሁትም። ችግር የለም። የታለ ዛይድ ሰላም አለይኩም አስገቢው ጥሚያ እዛ የሚኖር ሰው መሰለኝ። ይቅርታ። አይ ሰው ላክ። እኔ ልሰበው እያየሁት ነው። እኔ ይታየኛል። ፍቅረኛው የተባለው ሰው የማን ነው? ፎቶውን የልጅቷን ፎቶ አጥፋ። እዚህ ጋር ፍቅረኛዋ ነኝ እያልክም ስልክ እየጻፍክ ስለሆነ ወአለይኩም ሰላም። ማንም ሰው ቪዲዮ እንዳይሰራ በልጅቱ ጉዳይ ላይ ቪዲዮ እንዳሰሩ። ይኸው ዛይድ መጥቷል። ያለውን ነገር አስረዱትና ዛሬ አስቸገር ነው መቼም። ዛይድ ሐቢቢ እንኳን ደህና መጣ። ሰላም አለይኩም። ማለሽ ታብናክ ሐቢቢ። ወአለይኩም ሰላም ከተዳ ወለው እንዴ ግድ ነው ይሄ። አብሽር ሐቢቢ ግዴታችን ነው። ቪዲዮን አትላኩ። የላካችሁ ሰዎችም አቆሙ አደራ። አዚዛ ነገሪው አለ ምንድነው ላይ እንደደረሰ። ወአለይኩም ሰላም ረህመቱላሂ ወበረካቱ። እንዴት ነህ? አለሁላችሁ። እንዴት ናችሁ? ሁሉ ሰላም ነው? ሰላም ነው። መሐመድ ጋር እኛም ናፍቀናል። መሐመድ ጋር ሆነ አወራችሁ? ኖ አላወራንም። ቴክስት ላከችልኝ ግን እኔ መንገድ ላይ ነበርኩ እኮ አዚዛ። ገና አሁን መግባቴ ነው። አንድ 15 ደቂቃ 20 ደቂቃ በፊት። ኦኬ። አሁን እኛ እዚህ ሪያድ ከተማ ከመጣች 1 ወር ከ15 ቀን የሆናት ልጅ በጣም ትልቅ ችግሩ ደግሞ እሷ ላይ የተፈጠረው ችግር አንድ ሆኖ እሷ ደግሞ ራሷ የፈጠረችው ችግር አለ። እንትን ይዛለች፣ ቪዲዮ ይዛለች። ያ ቪዲዮ ለኛ ደርሶናል። እኛ ለኤምባሲዎች ብለን አድርሰናል። ያስፈልጋል ለተባሉ ሰዎች ልከናል። ግን እቺ ልጅ በአሁን ሰዓት
ለህይወቷ አስጊ ስለሆነ መውጣት አለባት ብለን ነበር። የኢትዮጵያ ኤምባሲ ሪያድ ያለው ግን ቀጥታ መድረስ አልቻልንም። እንዴት ነው ሪያድ ኤምባሲ ዋናው ይሄንን ነገር አይቶ እቺ ልጅ ከዛ ቤት ሊዋጣት የሚችለው? ለምን? ለህይወቷ አስጊ ነው። እሺ እና አሁን አንተ እኔ ቪዲዮ ላንተ አልልክም። አራት ልክልኝ። ቅድም ሙባረክ የጋ ቤት የነበረን ጊዜ የሴት አውራ ለምን አያታለን? እህታችን ይሄ ነው አገባሽ? በነገራችን ላይ ያበሻው አይደለም ለሙሲባ ኩብራ ያበሻው አይደለም እኮ ያበሻው እኮ አይደለም። ኦኬ ያበሻው እዛ ላይ አትታይበትም። እኔ እኮ እኔም እኮ እንዳትልኩልኝ ብያለሁ። ያጀማ ያበሻው አይደለችም እቺ የምትታየው አረቧ ናት። ይሄንን ቪዲዮ ይዞ እሷን ፖፖል በሂዶ በእንትን አወጣለሁ ማለት በጣም ከባድ ነው አይደለም? ምናልባት እዚህ ጋር ዛድ ነው። የት ነው ያለው? እኔ አዲስ አበባ ነኝ ያለሁት። አሁን አዲስ አበባ ነው ያለው? አዎ አንድ ሊንክ አዲስ አበባ ኮንክ ያለው አዲስ አበባ ያለን ሰዎች እኔም አሁን አጋጣሚ ሆኖ እዚህ ኢትዮጵያ ስላለው ከደወልኩት ነገ በጠዋት የመጀመሪያ ስራችን የሰራተኛና ማህበራዊ ጉዳይ እና ውጭ ጉዳይ ሚኒስቴር ነው። ኤጀንሲው ፈጣን የሆነ እርምጃ ወስዶ ለኤምባሲው እንዲሰጥ ካደረች። አሁን ግን በጣም የሚያስፈልገን አስቸኳይ ኤምባሲ ላይ መደወል የምትችሉ ሰዎች ኤምባሲ ያሉ ሰዎች ካሉ መሽቷል። እዛ ባለ ከስራ ወጥተው ሊሆን ይችላል። ፖሊስ አግኝተው በዚህ ምሽት መሄድ ላይ ይችላሉ። በጠዋት ግን ሊያደርጉት ይችላሉ። በጣም ፈቃደኛ ከሆኑ ያንንም ሊያደርጉ የሚችሉ ሰዎች ስላሉ ያንን ነው። ከዛ ውጭ ግን በተቻለ አቅም ፎቶዋን ፕሊስ ፐብሊክ ላይ አታውጡ። ቪዲዮዋን ለማንም ለምን መሰላችሁ? እንደ ቀልድ ተደርጎ ሌላ ቦታ ላይ እንዲስክሪን ተደርጎ ቢወጣ በልጅቷ ህይወት ላይ መፍረድ ነው። ለምን? በጣም ነውርም ጸያፍም ነው። እኛ ለማየት የዘገነነን ያ ደግሞ ሐራም በሆነበት ወይም ደግሞ በዚህ ነገር ላይ እንደ ወንጀል በሚቆጠርበት ሀገር ላይ ለልጅቷ ከባድ አደጋ ላይ ነው የምጥሏት። ለሰው የምታዝኑ ለሰው የምታስቡ ሰዎች እንዳታደርጉት። እኔ አሁን ሳውዲ ላይ ያለ ሰው እዛ ሪያድ ያለ ሰው ኤምባሲ ኮሚኒኬት ማድረግ የሚችል ቅርብ የሆነ ሰው እኔ በተደወሉልኝ ስልኮች እየሞከርኩኝ ነው እንደው ምክንያቱም ነገሩን በጣም ባናወራው ባይገን ለምን እየከፋ በመጣ ቁጥር አጉል እንዳያመጣ ኤምባሲ ግን ኮሚኒኬት ማድረግ የሚችሉ ሰዎችን ፑሽ ብናደርግ ሙቤም በምትችላቸው እንድትደውል ኮሚኒኬት ያላችሁ ሰዎች በሙሉ በተለያዩ ሰዎች ደውሉና ሪያድ ላሉ የትም ቦታ ይኖሩ ሳውዲ እርስ በርስ ስለሚገናኙ በቀጥታም ስለሚደዋወሉ ቅርበት ላላቸው ኤምባሲ ለሚሰሩት ፕሊስ ንገሯቸው። አስቸኳይ ነው ይሄ ነገር እባካችሁ ባታድር እንመርጣለን ብትል። ኦኬ ድንገት አንተ ዛህረዲን አላወቅኩም። አሁን አዲስ አበባ ኢትዮጵያ ነው ያለው፣ ግን ያው ወንድማችን ያው እንግዲህ አልጀዚራ ላይ ምናምን ኢትዮጵያን ወክሎ የሚቀርብና የሚናገር ወንድማችን ነው። ሳውዲ ነው ያደገው። ትንሽ አላወቀ መሰለኝ ዛህረዲን። አብሽር 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 ብዬ አብሽር بالعكس በሌላ ጉዳይ ሲናገር ሰምቻለሁ። አሁን ለምሳሌ እነን ያልኩ ይሄኛውን ሌላውን ነገ ቀጠሮ መያዝ እንጂ ተስፍሽም እኔም እንሄዳለን። ካሊድንም ደውዬለት ባከብየዋለሁ። ለምን እሱም መምጣት ቢችል ፑሽ አድርገን አብሶ ያ ኤጀንሲ በቁጥጥር ስር መዋል አለባቸው። አሁን ግን ራሳቸውን እንዳያሸሹ ነው የኔ ፍራቻ። አሁን እኛ እዚህ ጋር ለነሱ ፑሽ አድርገን ባወራን ቁጥር እየሰሙን ነው። እርግጠኛው የምነግራችሁ እሱማ ይሰማሉት ለዛ ነው። ስለዚህ ዛህረዲን እሱ ቢደውልላቸው ከምንም በላይ ይሻላል። ለምን ፈልጌ ነው እሱም ያው ስለሚያውቁትም ትንሽ እኛ ብንደውላቸው ቁጥራችን ድንገት አይተው ዝም ሊሉን ይችላል እና ዛህረዲን ኤምባሲ መደወል ይችላል ካላስቸገርና እሱ ያው የትኛው ኤምባሲ? ሪያድ ያለ ኤምባሲ ሪያድ ያለ እንትና ጋር ጣሃ ጋር ብደውልለት የትኛው ኤምባሲ ማለት ነው? ሙቤ ለኛ የሪያዶች እሺ ሰው የፈለኩ ነው እኔ እዛ ያለ ሰው ጋር የፈለኩ ነው ኮንታክት እና ቀጥታ ዳይሬክት ኮንታክት እንድናረጋችሁ። ያለበለዚያ እዚህ ኢትዮጵያ ውጭ ጉዳይ ቃል አቀባይ ቢሮ መሄድና ወይ ፐብሊክ ዲፕሎማሲ ቢሮ ኃላፊዎች ጋር መሄድና እሱም መጠየቅ ነው። እኔ የሚመስለኝ እንደዛ ነው ቢከድ ጥሩ ይመስለኛል። ውጭ ጉዳይ ሚኒስትር ዋናው ጽህፈት ቤት ላይ የምን ነበር ስሙ የቃል አቀባይ ኦፊስ አለ ኢንፎርሜሽን ለመስጠት። ከዛ በኋላ የፐብሊክ ዲፕሎማሲ
ራሱ የቻለ ሴክተር አለው። ራሱ የቻለ ሴክተር ፐብሊክ ዲፕሎማሲ ጋር መሄድና እዛ ኢንፎርም ማድረጉ ጥሩ ይመስለኛል። ሌላው ድምጽ ይሰማል ጀማዓ ሙባረክ አይዛ አይዋ እንስማክ ዋስል ስታክ አድርጓል። እየሰማን ነው። ሜሴጅ ልኬልህ ነው። ስልክ ቁጥሬ ልኬልሃለሁ። ይሰማል ድምጽ ይሰማል። ኦኬ እና ፐብሊክ ዲፕሎማሲ የራሱ የቻለ ክፍል አለውና እዛ ፍልውሃው ጋር ኦር ሸገር ፓርክ በጀርባ እና እንደዛ ስለሆነ እነሱም ለመጠየቅ ኢንፎርም ማድረግ ነው የሚመስለኝ። ያለበለዚያ ሳውዲ ላይ ያለው ነገር እኔ ምን እንደተወሰነ ባላቅም ግን አየህ ታውቀዋለች። ይሄ ነገር አውቶማቲክሊ ልጅቷ ቅድም ባረጋም ስናወራ አረበኛ ስለማችል ነው እንደዚህ ነው ተብሏል። ሳውዲ ጋር ወንድሜ እሱ አይደለም ነው ሐሳቡን ነገር እሺ ስማው አንድ ጊዜ ስማው። ቅድም እኔም ያልኩትን እሱን አንደርስታንድ እኔም የማውቀው ህግ አሁን የተወሰነው ህግ እሱም አሁን ዳንም የሚልህ ትክክለኛ አባባል ነው እና አሁን እኛ የምናወራውና አሁን ትክክለኛ እዚህ ሳውዲ ላይ የተደረገ የተወሰነበት ውሳኔ አለ እና በረምብኩን ስማው አዳምጠው። ዋስል ዛይድ ደውሪያት ጋር ወይ የሆነ ኤመርጀንሲ ፖሊስ ጋር ቢደወል አውቶማቲክሊ ቋንቋችን አውቶማቲክ በፍጥነት ነው የሚደርሰው። ሳውዲ አይ ቲንክ ናይዛ አላችሁበት እንደዚህ አይነት ቀልድ የለም። ደግሞ ይሄ ድርጊት ራሱ እሷ ልጅቷ ለራሴ ሰግቻለሁ እንደዚህ ነው ብላ ካስረዳች ድርጊቱ ባይ ዘ ወይ ግዴታ ከሆነ የሳውዲ ህግ የሸሪዓ ህግም ስለሆነ እንዲህ ወደ በኋላ አቅርበው አንገታችሁ ቀብቀብ ነው የሚያረጉላችሁ። ንዋጥን ይሄ ሊዝቢያን ምናምን የሚባለውን ቀጥታ ነው አውቶማቲክሊ። ግን ይሄ ነገር ላይ ራሴን እኔ ልጠብቅ እፈልጋለሁ አልቻልኩም የተገደድኩ ነው ብትል ይሄ ነው የሚደረግላት። አይ ቲንክ በጣም ይሄ የሚደርሱላት ይመስለኛል። ይሄ የኔ እይታ ነው። እንግዲህ ኤምባሲ ደረሰ ተብለዋል። ኢንፎርሜሽኑ ለኤምባሲ ቅድም ሙባረክ ቤት ስንሰማ ኢንፎርሜሽኑ ለኤምባሲ ደርሷል ተብለዋል። ስለዚህ ኤምባሲ ምን እንደመለሰ ኤምባሲ ከደረሳችሁ የሪያድ ኢትዮጵያን ኤምባሲ ሪያድ ላይ ያለው ከደረሳችሁ ይሄ ኢንፎርሜሽን ምላሻችሁ ምን ነበረ ነው እኔ ጥያቄ ይማን ነው። ሌላው ኤምባሲው ነው እኔ ሊንኩ ልክ ያለው ይሄ ፔጅ ላይ ሙባረክ ላንታም ላኩልህ ለማንንም ሰው መላክ እንችላለን። ዳይሬክት ኤምባሲ ሰዎችን ኮንታክት የሚደረግበት ይችላል ማለት ነው። ገባችሁ? እኔ አላቅም ማለት ትንሽ ነገር ይሁን ቀዝቅዘው በሚባል ለምን እንደተፈለገ እንደሚቀዝቀዝ ቅድም ልጅቷ ለህይወቷ በጣም አስጊ ሁኔታ ላይ ነው ተብሏል። አስጊ ከሆነ እኔ እንደምረዳው ተሎ መድረስ ነው ያለብን። አይ አስጊ ሁኔታ ላይ አይደለም አልፎ ነው ምናምን ነገር ከሆነ እሱ ነው በጥበብ ምን ስቴፕ እንራመድን ምንል ይሆናል ይመስለኛል። ቴንክ ዩ ዛዲዬ። ምናልባት ይሄንን ጉዳይ ሞር አሁን ኮምፕሊኬትድ የሚያደርገው ነገር አለ። ምክንያቱም የተላከው ቪዲዮ የሴትዮዋ ሰውነት እስከሆነ ድረስ በጣም ወንጀሉን ሊያበዛባትም ይችላልና አንድ ነገር የምናገረው በተቻለ አቅም በምንም መንገድ ወሬ ሳይወራ ምንም ነገር ሳይደረግ ልጅቷ ምንም እዛ ጋር ክስም ከሴትዮዋም ጋር ምንም የሚያስፈልግ ጉዳይ የለም። የኤምባሲው ትብብር አድርጎልን በ24 ሰዓት ከዛ ጋር ትውጣልን። በቃ ኦኬ። አሁን ያው የነሱ ፔጅ ላይ ያልከው ፔጅ ላይ ስልክ ወአለይኩም ሰላም ስልኩ በስራ ወቅት ነው ስለሚሰሩት እያነሳ አይደለም። እሺ ሙቤ ኃላፊውን አግኝታችኋል? የሪያዱ ማን ጋር ነው የደወላችሁት? ወይም ቆዩ የመጨረሻ ስልኩን አይቼ ልምጣ አታስወጡኝ፣ ወይም ሰጣችኋለሁ ወይ ራሴ ደውላለሁ። ደውል ይሄው እኛም እንግዲህ ደውል ለካሊድ ምድል እንስተውና አሁን ባለው ነገር ለነገው ዛሃድም ስልኬን አስቀምጬልሃለሁ። እኛ ይሄንን ነገር ሶስት ሰዎችን ልኮልኛል። እሱም ኮንታክት አድርጓቸው የሚችሉ ከሆነ በምክንያት በቃ ከቤተሰቧ በጣም ከፍተኛ ችግር አጋጥሟል መውጣት ስላለባት ተብሎ ለፖሊስም ይሄ ነገር ሳይታይ ሳይነገር በተሸፈነ መንገድ ከዛ ሀገር ትውጣ።
በቃ ከዛ አገር ትውጣ። እኔ ስለ እግዚአብሔር ነው የምለምናችሁ። እዚህ ጋር ያለው ጩኸት ምንም ስለማይጠቅም ከወጣች በኋላ ያለውን ነገር እዚህ ያለው ኤጀንሲም ባለው ሁኔታ ላይ መዘጋትም ባለበት መጠየቅም ባለበት ይጠየቃል። ወደኋላ አንልም። ዚያድም እግዚአብሔር ይስጠው የሚያውቃቸው ወንድም ካሊድም እዚህ ያለ እነዚህን ኤጀንሲዎቹ ራሳቸውን ለማዳን ሲሉ ውስጥ ለውስጥ ይሄንን መረጃ ይልኩና ከዛ በኋላ ምንድነው የተፈጠረው ብለው ነው የሚሄዱት። ከዛ ውጪ እችን ልጅ አናድናትም፣ አንጠቅማትም። ምክንያቱም ከባድ ነገር ነው። አሁን ከተናገርሽ በኋላ እኔ ዝቅ ብዬ ለማየት ሞከርኩኝ። ይሄ በጣም ከባድ ነው። አሁን ተረዳኸኝ? አሁን ተረድቼሻለሁ። ስላልተረዱኝ ነው ብዙ አሁን ገብቶኛል። 100% ገብቶኛል። ይሄ ቪዲዮ ከኤጀንሲዎቹ ጋር ደርሷል። ይሄን ቪዲዮ አይቶ ልጅቱን በሆነ ምክንያት ኮንትራቱን ካንስል ማድረግ ሲችል 3 ወሯን ትሙላ ብሎ ላለው ኤጀንሲ መንግስት ጋር እንድታቀርብልን ነው እኔ በበኩሌ ጥያቄ። የልጅቱን ግን ምንም ሳንል አሁን ተረስተኛ ከዛ ሀገር ትውጣ። እኛ አላየንም አልሰማንም። ኦልሬዲ ምን ይፈጠር አይፈጠር በቃልም ደረጃ መናገር አይገባትም። ለልጅቷ አሁን ሙዬ ማለቴ ሙዬ የምትነግሪያት ይሄንን ጉዳይ በፍጹም ካንደበቷ በስተትም እንዳታወጣ። ኦልሬዲ የሰው ጉዳይ ነው፣ አይመለከታትም። የላከችውን በጠቅላላ ማጥፋት አይደለም ስሜታዊ ሆና ወይ በሆነ ነገር ሆና በዚህ ጉዳይ ፍትህ ልታገኝ አትችልም። እባክሽን የምትነግሪያት ስልኳ ላይ ደውለሽ የምትያት መታገስ ባለባት ትታገዝ። የህይወት ይሄ ነፍሷ የወጣ ታንቃ ተይዛ ያለችበት አይደለም። በቃ ተፈጥሯል፣ የሆነ ጉዳይ ነው። ከተቻለ ዛሬ ኤምባሲው ማውጣት ፍቄ። በዚህ ላይ አንድ ነገር ልጨምር። አሁን በተናገርከው ላይ ለምን ቅድም ያው ላይፍ ላይ ገብታ ያው ስልክ ተደውሎላት እየተናገረች ነበረ። እንዲህ ነው የምታረገኝ እንዲህ እያለች ስታስተላልፍ ስለነበረ አሁን ችግሩ ምድረ ቲክቶከር ሁሉ ዩቲዩበር ቪዲዮ ቀርጸዋል። እና ለነዚህ ሰዎች መልእክት እናስተላልፍ እባካችሁን እቺ ልጅ ያው ወደ ሴፍቲ ቦታ እስከምትገባ ድረስ ምንም አይነት የቀረጻችሁትን ዩቲዩብ ላይ ምናምን እንዳትለቁ እባካችሁን። ፕሊዝ ጋይስ ፕሊዝ፣ የእናንተ ቪው ብቻ እንዳታስቡ። እቺ ልጅ አደጋ ላይ ነው ያለችውና አደራ ቅድም ያስተላለፈችውን መልእክት የቀረጻችሁ ካላችሁ ቲክቶክ ላይ ለቀቃችሁት ዲሌት እንድታደርጉት በአክብሮት እንጠይቃለን። ስለ እውነት ነው። በፍጹም ፎቶዋ እንዳትጠቀሙ፣ የትኛውን ቦታ ላይ ማንነቷ እንዳትገልጹ። ቀጥል አብዲ። አቤት ያለነው ሳውዲ ነው። በዚህ ጉዳይ ብዙ አታውሩ። አሁን በዋትስአፕ ከተላከ በኋላ ጠፋ አልጠፋ መረጃው የሚጠፋ ነገር የለም። አትድከሙ፣ ተውት። አሁን በዚህ ጉዳይ ብዙ አታውሩ። መጨረሻ የደወላችሁበት ስልክ ስንት ነው? ሙቤ በስንት ነው የደወልከው? ወደ እንትን የመጨረሻ ስልክ ንገረኝ። 2 ስልክ ነው የደወልኩት። አንደኛው ያው እዚህ ፔጃቸው ላይ ያለው ስልክ ነው የደወልኩት። 56 ሀገር የገባ ሰው እኮ ነው። አልሙሂም እስኪ እንትን ላይ ልላክልህ፣ በውስጥ ልላክልህ። ፎሎ ነህ መሰለኝ። እስኪ ምናልባት ፎሎ ካልሆንኩ መልስልኝ። አሁን ኮፒ አድርጌ ልላክልህ። 9724 ውስጥ መጨረሻው አይደለም የኃላፊው ስልክ ሌላ ነው። ሌላ ስልክ ልላክልህ። ሙቤ ፎሎ መልስልኝ እዚሁ ያለ። እሺ ይሄው መልሽልሃለሁ። መርሐባ። እስኪ ፕሊስ ለኔ መላከቻል ቀጥታ ከዚሁ ደውላለሁ። ወንድም ካሊድዬ እስኪ ድሉ ሰጥ እንደምታለና ሰላም ነው እንዴ? እንዴት ሰላም ሙቤን ሰላም ብያለሁ። ዚያድ ሁላችንም አዚዛና እንግዲህ ሰላም አለይኩም ብያለሁ ሁላችንም። ምንድነው መሰለ መፍትሄ እኔ ያየሁት ያው የመጀመሪያ ሂደት ትልቁ ነገር ቅድምም ነገር ያለው ፍቄ ትደውልልኝ እዚህ የሰራተኛና ክህሎት ሚኒስትር አለ። ያንን ለብቻ በዚህኛው ዘርፍ እዛው እኔ ፋውንዴሽን ጋር 5 ደቂቃ ናት። ኃላፊውንም ሚኒስትሩንም ስለማውቀው ጠዋት ሄዶ አውቶማቲክሊ በዚህ ጉዳይ ላይ አውርቶ አሁን በኤጀንሲ ጉዳይ ኢቭን ከኤምባሲው በላይ አሁን ቶሎ ሊያወጣት የሚችለው እርምጃም ከይሄ ኮንትራክት አግሪመንትም ስላለ አውቶማቲክሊ መንካት ያለባቸው መሆን እኔ ግራ የገባኝ ልጅቷ ላይ ይሄ ከዚህ ሀገር ሲወጡ የሚሰጣቸው ስልክ አለ። አደጋ ውስጥ ሲገቡ እንደ ኮሚኒኬት እንዲያደርጉበት የተሰጣቸው አለ። ያ እጇ ላይ የለም። ቀጥታ ወደዚህ ኮል የሚሰጥና ኢመርጀንሲ የሚሰጥ እሱ ነው አንደኛ። ካልሆነ ግን
አሁን እንዳልከው ምንም ይሄን ያህል አሁን ዛሬ ማታ ላይ ተአምር የሚፈጠር ነገር ይኖራል ብዬ አላስብም። ዞሮ ዞሮ ረጅም ጊዜ የወሰደ ሂደት ነው አሁን እስካሁን የነበረው እና ስለዚህ ዛሬ ላይ ኤምባሲም አሁን ለነሱ ሀገር ለሳውዲ ዋን አወር ፕላስ አድርገህ ነው የምትወስደው። አሁን ኦልሬዲ 5 ሰዓት ከሌሊቱ ሆኗል ማለት 11 ሰዓት ሆኗል። ስለዚህ ያ አሁን ምን ያህል ከባድ ሰዓት ነው። ያ ማለት በዚህ አይነት ኢመርጀንሲ ነገር እንዲህ አይነት ነገር ይደረግ ይባል ፖሊስ ዋይ ብሎ ጀርባውን ኢንቨስቲጌት ማድረግ ነው የሚፈልገው። በምን ምንድን ነው ለምሳሌ ቤተሰቦቹ አደጋ ላይ በዚህ ሌሊት ከቤቷ ልታወጡበት የቻላችሁበት መንገድ ምንድን ነው ወይ ደግሞ ይሄን የጠየቃችሁት ብሎ ኢንቨስቲጌት ማድረግ ሲጀምር እዛ ነገር ላይ ይደርሳል። ያ ምክንያቱም ሴትዮዋም ደግሞ ድንገታዊ ነገር ሲመጣባት አላግባብ ራሷን ለመከላከል ብላ የምታመጣቸው ነገሮች ሁሉ ልጅቷን አታክ ሊያደርጋት ይችላል። አሁን ኋላ ላይ ነገሮቹ ወደ ፖሊስ እጅ ከገባ በኋላ ልጅቷ ራሷን ዲፌንስ ተገድጄ ነው እንዲህ አይነት ነገር ነው ብሎ ለማውራት የሚችል ቁመናም አቋምም ኮንፊደንስም አለው። ይሄ ደግሞ ከባድ ነገር ነው የሚያደርገው። ስለዚህ ያን ነገር ስለሆነ ዞሮ ዞሮ ምንድነው በማረጋጋት ጠዋት የመጀመሪያው ስራ ሰርቶ ኤምባሲም ኮሚኒኬት የምናደርጋቸው አሁንም እኔ 1-2 ሰዎች ጋር ደውያለሁ። እዚህ ግን ባለው ሂደት ውጭ ጉዳይም ቅድም ዚያድ እንዳለው ውጭ ጉዳይም አይደለም የሚመለከተው፣ ቀጥታ ባለቤትነቱ ለስራና ክህሎት ነው። ስራና ክህሎት ከእነዚህ ሰዎች ጋር ያስያዙትም ገንዘብም ዋስትናም ብዙ ነገር ስላለ አውቶማቲክሊ በሚፈልጉት መንገድ በተያዘላቸው ሰዓት ውስጥ ግለሰቧን ወደ መመለስ ይችላሉ። ስለዚህ የመጀመሪያው ቅድም አዚዛ እንዳለችው ሰዎቹ ደርሷቸዋል የሚለው ነገር አንደኛው ማጣራት ነው። ሁለተኛው ደግሞ በመንግስት ደረጃ ደግሞ ኦልሬዲ አሁን የሚያስይዙት በጣም በብዙ $1000 አለ በዋስትና ደረጃ ምንም ስለሆነ አውቶማቲክሊ ነገ አሁን ባይመሽ ኖሮ እነዚህ ሰዎች ጋር መደወል ይቻላል። የሚሰጡበት ኢመርጀንሲ ነገር አለ። በጣም ምናልባት አሁን ከተቻለ ቴክስት አድርጌ ይቻላል ወይ መደወል የሚለውን ነገርና እንትን ነው። ግን አሁን ምንድነው ቢሆን እንኳን እኔ የበለጠ አቴንሽን እንዲያገኝ ያደርገዋል። አቴንሽን ሞር ፖሊስ ላይ ከሆነ ፕሮሰሲንጉ የሚሄደው የበለጠ አይኖች ይመጣሉ። ይሄን ይመስለኛል የታየኝ ነገር ያ ነው። ካሊድዬ ቴንኪው። እኔ አንድ ነገር ብቻ ላስቸግራችሁ። አንድ ጊዜ አብድዬ አንዴ ከዚህም ሆናችሁ ለኤምባሲም የምትደውሉ ሰዎች፣ ኤምባሲም ኮሚኒኬት የምታደርጉ ሰዎች ኦልሬዲ ማደሯን እዚህ ጋር ያላችሁ ሰዎች ባላችሁት ልክ ሳይሆን ሪያሊቲ እውነቱን ነው የምንጋፈጠው። አሁን ካሊድ ያለው ለምንድን ነው በዚህ ሌሊት የምትወጣው ተብሎ ቢባል ያለው ልክ ነው። ስለዚህ ጠዋት ግን አስቸኳይ በሆነ ከኤጀንሲውም ጋር ካለውም ነገር ጋር ተነጋግሮ በፍጥነት ኤምባሲው ሲዋወጣት ከዚህ ከሴትዮዋ ጋር የተገናኘ ችግር እንዳለ ሳይናገር ትውጣ፣ ምንም ንግግር ሳይኖር ትውጣ። በዛኑ ቅስበት የምሬን ነው ወጪዋን ትራንስፖርቷን እኔም እሸፍናለሁ እግዚአብሔር በፈቀደ። እውነቴን ነው የምላችሁ። ትኬቷ ይቆረጥ። በዛች ቅስበት ባለው ሰዓት ላይ ወጣ ትምጣ። አስቸኳይ ችግር ቤተሰብ ላይ ተፈጥሯል ተብሎ ይሄ ካልሆነ በስተቀረ ምናልባት ከታች ያላችሁ ኮሜንት የምትጽፉ በዚህ ጋር የተሰበሰባችሁ ምናምን ሰዎች ሊመስላችሁ የሚችለው ቀላል ነገር ነው አይደለም። ኦልሬዲ ወሬው ፖስት ችግር የለም። የልጅቷ ፎቶ ማንነቷ እዛ ጋር የተገለጸ ነገር እዚህ ጋር የተያዙ ዶክመንቶች ሌላ ሰው ጋር ከሌሉ በስተቀረ የሚያመጣባት ችግር የለም። ስለዚህ ልጅቷን ከሀገር የምትወጣበትን ለመንገር ወንድም ካሊድዬም አብዲም ምናልባት ሌሎቻችሁም የምትሉትን እኛ በጠዋት እኔ ካሊድዬ አንተ ጋር እመጣለሁ፣ አንድ ላይ ተያይዘን እዛ ቦታ እንሄዳለን። ከዛ ውጭ ግን ሌሎቻችሁ ዛሬ አረጋጉትና በተቻለ አቅም፣ ምክንያቱም እች ልጅ ሽንት ቤት ተዘግቶባት ለዋላ ቢሏ ተሰክቶ ወይ የሆነ ነገር ሆና ነፍስሽ ትወጣለች እየተባለች አይደለም። የተቀረጸው ቪዲዮ ከባድ ስለሆነ እንጠንቀቅ። እኔ ከይቅርታ ጋር ነው ይህንን እምላችሁ። እሙዬ በተቻለሽ አቅም ደውለሽላት ልጅቷ በጣም ተረጋግታ ምንም እንዳልተፈጠረ ምንም ነገር እንደሌለ ነገ ጠዋት ሲነገራት ከቤተሰብሽ እንዲሆኗል ተብሎ እንኳን ብትባል ብላ በቃ ማደር መቀመጥ እንደማትችል አስጮሃ እንድትወጣ ለማድረግ አይምሯን እንድታዘጋጃት። ስልክ አታብዛ ዛሬ። ለምን ስልክ ስታበዛ ተጠራጥረው ምንድነው የተፈጠረው ብለው ወደ ሌላ ነገር እንዳይሄዱም አደራሽን እሙ ይሄንን አድርጊ። እውነት ነው በዚህ ደረቅ ሌሊት አንዳንዴ ለዚህ ነው መረጋጋት ከሰዎች ጋር መወያየት የሚጠቅመን። ስሜታዊ ሆነን የምናመጣው ነገር ሰውን ነፍስ የሚያጠፋ ከሆነ ለምንድን ነው እዚህ ውስጥ የምንገባው? ልጅ ለመሞት ከሆነ የምንዳርጋት 7 ዓመት 8 ዓመት ለመታሰር ከሆነ
የደረሰው ነገር ከባድ ስለሆነ ምንድነው ጥቅማችን? እዚህ ጋር ተሰብስበን ለማስገደል ነው የተሰበሰብነው አይደለም። ስለዚህ ቪዲዮም ያላችሁ በቃ እየተደወለ ነው። ዱአ አድርጉላት። ሴትዮዋ ስልክ አታነሳም ተብሏል። እየተደወለ ነው። አዙዬ በቃ ኤምባሲዎችም እየደወሉ ነው ያሉት። ዱአ እንጂ የሚካሄደው እንዴት ነው የሚደወለው? ፍቄ ከዚህ ከውጭ ጉዳይ ኤምባሲው ተጠሪ ነው የተነገረው። በእናትህ ሰራተኞቹን የሚያመጣ የሚባሩትን የሚያመጣ ተወካይ ተጠሪ ነው ያናገር ነው። ፍቄ የአረብ ሀገር አካሄዱ ቆይ አካሄዱ ልንገርህ፣ የዚህ ሀገር አካሄዱ ልንገርህ ተነግሮታል። ውጭ ጉዳይ ሁሉ ነገር ኢንፎርሜሽን ደርሶለታል። ስታኒ ደቂቃ የሆነ ጉዳይ ኤምባሲ ፕሊዝ የሆነ ጉዳይ ሲፈጠር መጀመሪያ ኤምባሲ ይደርሳል ጉዳዩ። ኤምባሲ ለእንትኑ ለኤጀንሲው ይደውላል። ኤጀንሲው ደውሎ ወደ ራሱ ያስመጣል። ገብቷል? ኤጀንሲው ደውሎ ነው ወደ ቢሮ ተመልሳ ነው ጉዳዩ ወደ ኤምባሲ የሚመለሰው። ገብቷል? ከኤጀንሲው አቅም በላይ ሲሆን ነው ኤምባሲ ጣልቃ ገብቶ ራሱ ማስወጣት የሚችለው። ከዛ ውጪ ልጅቷ ያለችው ኃላፊነቷ በኤጀንሲ ስም ነው ያለችው። ሰራተኛል ያናሃል ነው እንትኑን ይደውሉ ኤጀንሲ አሁን ኦሬዲ ኤምባሲ ነው እየደወለ ያለውና ኤምባሲውም ሆነ ኤጀንሲውም ሆነ እኔ እያልኩ ያለሁት ምናልባት አንደርስታንድ አድርጋችሁ ከሆነ ልጅቷ በምንም መንገድ ይሁን ከሴትዮዋ ጋር ችግር እንዳለ ሳይነገር ቤተሰቧ ላይ ችግር ደርሶ ነው ተብላ ወደ ሀገር ትሳፈር። በቃ እሱን ማድረግ ይቻላል ወይ? በየትኛው መንገድ ከሴትዮዋ ከወጣች ወደ ሀገር ትሳፈር። አንድ ያልገባህ ነገር አንድ ነገር ላስቀምጥ። ልጅቱ በኤምባሲ እጅ ከገባች በኋላ ምንም የሚመጣ ነገር የለም እኮ። ሀገር ገባች አልገባች ምንም የሚመጣ ነገር የለም። በኢትዮጵያ መንግስት እጅ እኮ ነው ያለችው። ጉዳዩን እንደውም እዚህ ሆና ነው ጉዳዩን መከታተል ያለባት እንጂ ሀገር ከገባች እኮ ልጅቱ ጉዳዩ ተዘጋ ማለት ነው። የእሷ ጉዳይ ማን ነው የሚከታተል? ቪዲዮን አይተከዋል። ቪዲዮ የፈለገ ነገር ይሁን በኤምባሲ ገባች ማለት ቆይ ቪዲዮን አይተዋል። ተረድቻለሁ። አላየውም፣ ተረድቻለሁ፣ በደንብ ተረድቻለሁ። ኤምባሲ ማለት የመንግስት ተወካይ ነው፣ መንግስት ነው። ገብቷል? የሚፈጠረው ነገር በኤምባሲ እጅ ከገባ በኋላ ማንንም ማውጣት አይችልም። ጉዳይህን ኤምባሲ ነው የሚከታተለው። ኤምባሲ ጠበቃ ማለት መንግስት ነው የተቀመጠው። ይከራከራል። መንግስት ነው እንትን የሚለው የተሸፋፍዶ አገርበት ነገር ለምን የመጣችበት ደክማች ልጅ ብዙ ገንዘብ እኮ አውጥታ ነው የመጣችው። እኔ እኮ ህጉን ለምን እንደሚፈራ ነው ግራም ይገባል። የሳውዲ ህግ እኮ በትክክል ህጉ ምንም አይነት ችግር የለበትም እንዴ። 6 ዓመት 11 ዓመት ሙሉ ደሞዝ ሲያከፈላት ኢቃማ ሳይኖራት በክስ ኤምባሲ እኮ ያስመለሰ እንዴ። ለምንድን ነው የሚፈራው? ለምንድን ነው የያዘችው ቪዲዮ እሙዬ፣ እኔ አንቺን አሁን ልጠይቅሽ የያዘችው ቪዲዮ አደጋ ላይ አይጥላትም ብለሽ ነው የምትይው? ለምን ይጥላታል? እሷ እኮ በህይወቷ ላይ ድምጽ ራሷ አላት። በቢላዋ ዘለዝልሻለሁ ስትል እኔ ድምጹን አላወጣሁትም በፍጹም እንድታወጣውም ስለማልፈልግ ማለት ነው። እንዴ ድምጽም አላት እኮ መረጃ ነው ይሄ። በቃ ምንም አይነት እሙዬ ድምጹን ላይ ላክልኝና እልክለታለሁ ለዚህ ሰውዬ። እሺ ድምጽ አለ፣ እያንዳንዱ ነገር አለ። ለምን ተላኪና አይዛ ፎርዋርድ ለሌሎቹም አሁንም እኮ በዚሁ ኤጀንሲ አማካኝነት እኮ አንዷ ሰራተኛ መጣ እዚሁ ቤት ልትዘፈቅበት። ልጅቷ ምንም አትሆንም። አሁን ተረጋጉ። የኤጀንሲውንና የሴትዮዋን ጉዳይ አትቀላቂው። ኤጀንሲው ወጣም ወረደ አይቀርለትም። በሌላ አደጋ ላይ እንዳትወርቅ ነው ያፈራቻቸው። እነዚህ ሰዎች እርምጃ ካልተወሰደ በመንግስት ሁኔታ በሌላ ኤጀንሲ አምጥተው የማንም ዜጋ ትሆን ሰው አምጥተው በእንደዚህ አይነት ስቃይ የምታሳልፍ ስንት እህቶቻችን አሉ። ይሄ ነገር መማሪያ መሆን አለበት። እንደዚህ አይነት ወንጀልን በፍጹም ሸፋፍኖ ማሳለፍ ይሄ ወንጀል ነው ራሱ። በእቺ ልጅ ወንጀል ላይ ናት ያለችው። ገብቷል? ወንጀል ላይ ነው፣ ወንጀል እየተሰራባት ነው ያለችው። እኔ እውነቴን ነው ፍቄ ብትሰማት እኔ በእውነት በጣም አለ ሙዬ ቮይሱ ላይ አይዘላክላታው አይዛ ቶሎ ትላክልኛ። እኔ ደረጃ እቺ ልጅ እኮ ራሷ ፈቅዳ ቢሆን ኖሮ አው እያስገደደች በቃ በዚህ ሰዓት እየተባበሩ ነው ያሉት። ሙዬ እኛ ዱአ እናርግላትና እንጠብቃቸው። እሺ እኔ እኮ ዝም ብሎ ለመሾለክ ምን ቢየደል አሚና ፍቄ ምንም ችግር አይደርስባትም ልዩታ። እሺ ከዚህ የባሰም የተወሳሰበም ኃላፊነት ወስደው ያስወጣታል። ችግር የለውም። እኛ ለማን እንዳሰለፈን እኛ እናውቃለን። ዛሂዳ ቀለህ ነው አይዛ ታውቃለች። እሺ ፍቄ እንዴት ብለህ ነው አንተ አደባብሰህ እንደዚህ ወደ ኢትዮጵያ ትግባ? እቺ ልጅ ልትሰራ ነው የወጣችው። ብዙ ገንዘብ ብዙ ኃላፊነት አለ። ስታወራ እኮ በጣም ነው የምታሳዝነው። ሁለቴን ነው የምልህ
እሙዬ አንድ ነገር ብቻ እንድትሰሚኝ እንደው ከይቅርታ ጋር እኔ አንድና አንድ ነው። ሰውን ካለበት ችግር አውጥቼ የከፋ ችግር ውስጥ የምከት ከሆነ እጄን አላስገባም። አርቄ ነው የማስበው፣ ጠይቄም ነው። አሁንም እዚህ ጋር የምጠይቀው የተያዘው ቪዲዮ እቺ ልጅ ተይዛ እዛ ሀገር ላይ በወንጀል ብትከሰስ ከ7 ዓመት በላይ ያስቀጣታል። እንግዲህ እዚህ ውስጥ እየሰማች ነው አንቺ ያልሽኝ ያለሽው፣ እሱም አያስቀጣትም ነው። እሷን የሚያስቀጣት ነገር የለም። እቺ ፍቄ ምንድነው መሰረት ትንሽ ነገሩን ለማብረድ ያህል ያው እነሱ የበለጠ አረብ ሀገርም ሌሎችም ዚያድም እዛ ስለሆነ እኔ አሁን ቆይ ዚያድ ደውልልኝና አወራሃለሁ። ምናልባት አንዳንድ ነገሮች ይሄ ነው ከዚህ አኳያ እንዴት ይሆናል። የፍቄም ስጋት ምንድነው የልጅቷን ህይወት ከመታደግ አኳያ ነው። ምናልባት ለምሳሌ ያንን ነገር በራሷ እጅ ልጅቷ ስለሆነች ቪዲዮን የቀረጸችው ቪዲዮዋን ራሷን ለመከላከል በመቅረጿ ህጉ ያስቀጣታል ወይ እንደዚህ ያደርጋለሁ የሚል ወደ ሌላ ሰዎች ያን ቪዲዮዎችን በመላኳ እነዚህ ነገሮች ታሳቢ ተደርጎ ያንን ነገር ባለሙያ የኔ ፍራቻ ያ ነው። ምክንያቱም ልጅቷ ከወጣች በኋላ እኮ ፐብሊክም በውጭ ጉዳይ ሚኒስትሪውን ኤጀንሲውን ተይዞ መከሰሱ ልጅቷ እዛው ጋር ሆና ግን ሲሆን አደጋ ላይ እንዳትወድቅ ነው። ቴንክ ዩ ካሊድ ስለተረዳ እሱ ቀጣይ ነው። አንዴ ላስረዳ ካሊድ፣ ሰው ስለጫንኩኝ ረብሻ ስለሚሆን እኔ ጋር አንዴ ላስረዳ፣ ሚውት አደርጋለሁ። ፍቄ አንድ ነገር የመጨረሻ ላስረዳ ማለት ነው። ልጅቱ አሁን ዱዓ ማድረግ ያለብን ኤምባሲ እጅ እንድትገባ ብቻ ነው። ከዛ በኋላ ጉዳዩ ልጅቱን አይመለከትም። ጉዳዩን የሚመለከተው ኤምባሲ ነው። የፈለገ ወንጀል ይሁን ጉዳዩን የሚመለከተው ኤምባሲ ነው። ኤምባሲ ነው የሚንቀሳቀሰው። እሷ ምንም አይመለከታትም። በኤምባሲ እጅ ናት። የሚፈለገው ነገር ኤምባሲ ነው የሚከታተለው፣ እሷ አይደለችም። እሺ ቆይ እኔ አንድ ሀሳብ መጥቶልኛል يا جماعه ከይቅርታ ጋር ዛህር ዲን ليش ما تتصل المحامي في السعوديه اساله يعني እንደዚህ አይነት ነገር ተከስተዋልና እንደዚህ አይነት ነገር ቢሆን ምንድነው በህጉ መሰረት ምንድነው ያለው ነገር ብለ ለምን አትጠይቀው? يعني ሰዓቱ ካረፈደ ግድ የለም። ይኸው ሰዓቱ መርፈድና ለመርፈድ ሳይሆን አሁን አልኩ አገሪቷ በሙሉ ምን ላይ እንደሆነ ነገርኩህ እኮ ነግሬያቸዋለሁ። ግድ የለም ይሄን እንላለን። ግን እዚህ ከኢትዮጵያ ሳይድ ራሱ ከኬዙን ከያዘው አሁን እኔ ሰውዬን አወቅኩት። መሐመድ ነገረችን። እኔ በጣም የምታምንበት ሰው ነውና ለሀገሩ ብሎ ትልቅ ደረጃ ያሰራውና ትልቅ ሌቭል ላይ ያለ ሰው ነው። መሐመድ እንዳለችው ሰውየውን ኬዙ ከያዘው ኢንሻአላህ ወደ አንድ መፍትሄ ይመጣል። ሌላው እህቴ ኢሙ እንዳለችው ህግ ነው። ይሄ ያህል የሚያረግ ነገር የለም። ለምን ቀረጽሽ የሚባለው ነገር እንደዚህ የሚባል አይመስለኝም። ምክንያቱም ከዛ በፊትም የወንድማችን ነገርም እዛ በረሃ ላይ ያለውም ሲቀጠቀጥ ራሱ ቀርጾ ምናምን እንዴት ነፃ እንደወጣ አሁንም ደግመዋለሁ፣ ሁላችን አይተናል። ለማንኛውም ኢንሻአላህ ኸይር ነው። አሁን ሰውየውን ኦልሞስት እኔ ራሱ መነጨነጭ ያለብን እዚህ ውስጥ አይመስለኝም። ምክንያቱም መሐመድ አሁን እንዳለችውና ላከችልኝ ቴክስት ኬዙን የያዘው ሰውየን ከያዘው መፍትሄ እንደሚያገኝ ነው ኢንሻአላህ። ምክንያቱም እዛ ቁጭ ብሎ የሚቀመጡ ሰዎችና የሚቀጥርና የሚያነሳ ሰውዬ ነው ኤምባሲያችን ሰዎችም ማለት ነው። በሃይ ዴሌጌሽን ሌቭል ከተሄደ መፍትሄ ይመጣል ኢንሻአላህ። ወንድም ኻሊድ ያለው ቅድም ይሄ ወይዘሮ ሙፈሪሃት ጋር ምን ያህል ሲሪየስ ሰው እንደሆነች ያቃታል ይመስለኛል፣ በቅርበትም ግንኙነት ስላለው። ለማንኛውም ግን እኔ እደውላለሁ፣ ወንድም ኻሊድ ቴክስት አድርግልኝ፣ ከመሐመድም ወስዳለሁ፣ እንገናኛለን ኢንሻአላህ። የሙሐሚው ነገርም ልባችን ሞር ኮምፎርት እና ራሃ እንዲሆን ተጠይቀውና እንደሚሆን ኢንሻአላህ አሳውቃለሁ። ሙቤ እስኪ ከቻልክ ለካሊድ ደውልለትና ጠዋት አንድ ላይ መሄድ ያለብንን በጠዋት እዚህ ያለው ኤጀንሲ አንተው በምንም መንገድ ይሁን በምንም መንገድ፣ ምክንያቱም መረጃ ደርሰው ጠዋት ኢሲኤ ቀጠሮ ስላለኝ ነገ ጠዋት ኦልሞስት ሙሉ ቀን እዛ ነኝ። ከ4 ሰዓት ጀምሮ ወይ ከ3 ተኩል ጀምሮ ኢሲኤን ስለመሆን ካልዋሸው በስተቀርና ወይ ከሰው ፊት ለፊት የሆነ ሾው አረጋለሁ መጣለው ምናምን ካልኩ በስተቀር ነገ አይመቸኝም። ግን ፎሎ አፕ አረጋለሁ። አብሽር በሉ። እሺ ስልኬንም አስቀምጬላለሁ። ለማንኛውም ባለው ዚያድን አታስቸግረው። ነገ እኮ እዚህ ላለው ቢሮ ምንም ሁለታችንን እናንተ ወይ ከአንድ ሰው ጋር ከመጣ ይበቃል። ነገሩን ለማስረዳትና ለማድረግ ጠዋት ላይ እኔም ሳልመጣ አንተ እዛው ራሱ ሆነ ሰውዬው ያለ ቀጠሮ እንዲያስገባህ ማድረግ ነው። ብዙ ከባድ ነገር አይደለም። ዋናው ያ ካደረጉ በኋላ ልክ እነሱ ሪያክት ነው የሚያደርጉት። አንደኛ
አሁን እየሰሩ ላሉት ነገር በደንብ እንዴ ሰራተኛና ክህሎት እንደሚደርስም ለማሳየት ኦልሬዲ እየሰሩበትም ስለሆነ በደንብ አፕሊኬሽኖች አላቸው ምን አላቸው ይሄንን ነገር በደንብ እንትን አድርገው ኮሚኒኬት ያደርጋሉ። ስለዚህ አሁን ምንም የሰው ኃይል የሚያስፈልገ ሳይሆን the only thing በጥሞና እንዴት ያደርጋል ከዛው ህጉ ምን ይላል የሚለውን ነገር ዚያድ በጠበቃ በኩልና እዛ ባለው ነገር ላይ በስልክ ሊያግዝህ የሚችለው የሚሰራው ነገር ነው። በቃ አድምቶ በደንብ አስምሮ ያንን ነገር ያግዝሃል። ይሄ በቂ ነው። ግን አሁን ዋናው ልጅቷ ላይ ያለው ነገር ጠዋት ላይ ፎከሲንግ አድርጎ እዚህ ያለ ሰው ጋር አሁን ትንሽ ፕራይቬሲም ለመጠበቅ ያህል ነው። ስለዚህ ጠዋት ያደርጋል። አሁን ትልቁ ሙቤ ቅድም ሲለው ነው የነበረው ነገር ትልቁ በቃ የሰው ልጅ ነን ካልን እነዚህን ነገሮች አውቶማቲክሊ የመጨረሻው ሌቭል ሙቤ አስጠንቅቀህ የምትነግራቸው the only thing ይሄንን ነገር ቪዲዮ ሊለቁ የሚችሉ ወይም ማንኛውም ሚዲያ ተከታትለን ልታዘጉበት እንደምትሉ አስረግጣችሁ በቃ እንደማንኛውም እንትን ይሄ በቃ የሰው ልጆችን ህይወት አደጋ ላይ የሚጥል ነገር ሊያደርጉ የሚችል ማንኛውም የቲክቶክ ይሁን የዩቲዩብ አካውንት በማንኛውም መንገድ ይሄ ግሩፕ እዚህ ያላችሁ 2300 ሰዎች ያላችሁ በዚህ ነገር ተባበሩ። ምክንያቱም ያ ነገር አላስፈላጊ ነገሮችን መዘዞችን ይዞ ሊመጣ ይችላል። ስለዚህ እነዚህ ነገሮችን ይሄንን አስረግጠህ ትነግራቸው ጥሩ ነው። መርሐባ። አዎ ይሄ ነገር ትክክል። በነገራችን ላይ ያው ላይፍ ስትሪሙም የኔም ስለነበረ ልጅቷ ስታወራ በዚህ ነገር ላይ እኔ መክሰስ መብት አለኝ ማለት የራሴን ላይቭ ስትሪም ላይ ቪዲዮ ሼር ካረጋችሁት ዩቲዩብ ላይም ቢሆን ከዚህ በፊትም እንደዚህ አርግቻ አንድ ነገር አዘግቻለሁ እና ያ ሰው ካዘጋውት በኋላ እንዳስከፍትለት ነገረኝ እና ትክክል አይደለም፣ መብት የለውም። የፕሮፋይት ነገር ስለሆነ ቀርቶ የምትለቁ ሰዎች ጥንቃቄ እንድታረጉ ለምንኛም ህጉን በደንብ ስለምናውቀው የለቀቃችሁት ልጅቷ ቅድም ስትናገርና ይሄን ነገር ሆኛለሁ ያለችውን እንድታጠፉት በአክብሮት እንጠይቃለን። እዚህ ያላችሁ ሰዎች ደግሞ ቪዲዮን ተለቆ ካያችሁ ለኛ ሼር እንድታረጉልን እባካችሁን። ለምን ወሳኝ የሆነ ጉዳይ ነውና ያው ለልጅቷም ሴፍቲ ማሰብ አለብን። የራሳችንን ጥቅም ብቻ ሳይሆን ልጅቷም አደጋ ላይ እንደሆነችና አደራ አላለው። ቪዲዮ ካያችሁ እህቶቼ ወንድሞቼ ለኛ ሼር እንድታረጉልን በውስጥ ላኩልን። ኢንሻአላህ እንዴት እንደምናጠፋው ያው እኛ ችግር የለውም እነግራቸዋለን። ይሄ ነው በእኔ በኩል ምለው። እንግዲህ እኔም ስልኩን አልደውልም። የሆነ ስልክ የተላከልኝ ነገር አለ ይቅር በቃ አብዲ የላከልኝ ስልክ ጋር አልደውልም። በቃ ይቅር ጉዳዩ እዛ ከደረሰ በቃ ልጅቱ እስከምትወጣ ብቻ ነው። ከዛ በኋላ እኮ ጠበቃ ምናምን የሚባል ነገር የለም። አይ እኛ እኮ ጠበቃ ያን ነው ያው ጠበቃ ያው ሳውዲ ስለሆነ ዜጋው እኛም ስለምናውቀው ያው በዚህ አይነት ነገር ላይ እንደዚህ ተከስቶ ለጥያቄ ነው የምንጠይቀው። ምንድነው ይሄ ነገር ምን ማድረግ ይቻላል ለማለት ነው እንጂ ጠበቃ እንያዝ እያልን አይደለም። አንተ አልተረዳም። ተረድቻለሁ። እኔ አሁን የፍቄም ጭንቀት ሁሉንም ተረድቻለሁ። በነገራችን ላይ የፍቄም ጭንቀት ዛሬ እንደዚህ የሆነበት ጭንቀት አጀንሲው ጋር እንዲደርስ ያልፈለግንበት ምክንያት አንድ የአብዲ ሚዩት አድርገው ዛሬ ትናንትና እህታችን ተገላለች። በነገራችን ላይ እህታችን እኔ ቅድም ላይፍ ገብቼ ነበረ። ኤጀንሲዎች በጣም የሚሰሩት ስራ በጣም ከባድ ስራ ነው። እነዚህ ሰዎች ወደ ህግ ቀርበው መጠየቅ አለባቸው። ዛሬ እህቶቼ መጥተው አንዲት እህታችን ተገላለች፣ ተገላ ሬሷ ቢሮ ውስጥ ነው ያለው ብለውኝ ፎቶ ከቢሮ ተነስቶ ነው የተላከልኝ። የልጅቷን ፎቶ እንግዲህ ቪዲዮ ለቅቄው አይታችሁታል። በሚያሳዝን ሁኔታ ልጅቷ እንግዲህ ከኢትዮጵያ ሲልኳት አረብኛ ፐርፌክት ትችላለች፣ አረብኛ ተናጋሪ ናት ብለው ነው የላኳት። ልጅቷ እዛ ቤት ከገባች በኋላ ሰዎቹ ትልልቅ ሰዎች ናቸው። አረብኛ አንቺ አቺም እኛ ደግሞ የፈለግናት አረብኛ የምትናገር ነው ብለው ወደ ቢሮ እንድትል መልሰው ላኳት። ቢሮ ደግሞ እኔ ይሄ ሁሉ ብር ከፍዬ አረብኛ ትችላለሽ ብዬ አምጥቼሽ ብሎ 10 ቀን ሙሉ ቀጥቅጦ ፊቷን ፎቶዋን ከፈለጋችሁ ከጀርባ አርግቼ ያሳይቻለሁ። የሰው ልጅ እንደዚህ አርግቶ እንዴት እንደመተታ ይቅርታ እና አካላቷ ሁሉ ነው የተመታው። እንዴት እንደደበደባት ብታዩ። እህቷን አናግሪያታለሁ። ኤጀንሲው ስልክ ደውዬ ሳናግረው ጉዳዩ ቤተሰቦቿ እንደሰሙ አግቷ እንደሰማ ወደ አዲስ አበባ እየመጣ እንደሆነ እህትየውም ሪያድ ያለችው ሰምታ ወደ ቢሮ ወደ ደማም እየሄደች እንደሆነ ነው የነገረኝ። መርሐባ ስሟን ስጠይቀው ስሟን ነገረኝ። ቁጥሯን እፈልጋለሁ የእህትየውን ስለው እልክልሃለሁ። ያግቷንም የቤተሰቦቿን ሰምተዋል። አዎ ሰምተዋል። ኦኬ ፓስፖርቷን ላክልኝ። ሲስተም ላይ ቼክ እንዳረጋት
መች እንደወጣች እፈልጋለሁ ስለው እሱንም አሁን ልክልሃለሁ አለኝ። መልሼ ስደውልለት ምን ነው ቁጥሩን አላክልኝም? አይ እኔ ያለኝ ቁጥር የቢሮቹ የሪያዱ ነው የደማሙ የለኝም አለኝ። ላክልኝ እየጠበቅኩ ነው አልኩት። መረጃ እፈልጋለሁ አልኩት። ከዛ በኋላ ስልኩን ጠፋ፣ ዘጋ። ላይፍ ላይ ቁጭ ባልኩበት ሰዓት ወይስ ወደ 2000 ሰው አለ። እንደ ድንገት አጎትየው መጣ። ማናት እቺ እኮ እኔ አጎቷ ነኝ፣ የወንድሜ ልጅ ናት። ምን ሆና ነው? አይ አልሰማህም? አልሰማሁም። አልሰማችሁም? አልሰማንም። ይኸው ቤተሰብ ቪዲዮ ክፈቱ። ከፈተ። አጎት ሁሉ ቤተሰብ ተሰብስቦ አልሰማንም። ምንድን ነው የተፈጠረው? እቺ ልጅ ታውቃታላችሁ? አዎ ከዲጃ ነው ስሙ። አዎ ምን ሆና ነው? አይ እንደዚህ ሞታለች። ኦኬ። ከዛ ምን ያደርጋሉ? ቀጥታ እህትየው ጋር እንድደውል እህት አለቻት ሪያድ የተባለ ታውቃታላችሁ ስን አዎ እናውቃታለን። ኦኬ እህትየው ጋር ደወሉ። እህትየው ላይፍ እንድትመጣ ተደረገ ማለት ነው። ላይፍ መጣ። እሷ ማዘን ላይ ናት። እንዴ ነገርናት የተፈጠረውን ነገር። እህትየው ለካ ከኤምባሲ ከዛ ተደውሎ ትናንትና ተነግሯታል። እህትየው ተነግሯታል። እና ጠየኳት፣ ደውሎልሽ ነበር ኤጀንሲ ስላት፣ ወደዛ እየሄድሽ ነው፣ ምንም አይነት ወረቀት እንዳትፈርሚ፣ ፈረምሽ ማለት ብዙ ነገር ይበላሻል። ከዚህ በፊትም እነዚህ ኤጀንሲዎች የሚከፈል የገባችው ኢንሹራንስ አለ። ኢንሹራንሱን ለመብላት ነገሩን ሸፋፍ ነው። ምንድን ያለ ለኔ ሬሳውን ልካለን፣ ወጪውን እንሸፍናለን፣ የቲኬት እንከፍላለን ብሎ እና የገባችውን ኢንሹራንስ ራሳቸው ኤጀንሲው ገንዘቡን ይበሉታል ማለት ነው። የምታገኘውም ካሳ ቢኖር ካሳውን ይበሉታል። ስለዚህ ሸፋፍ ነው ሊያልፈው ነበረ። እህትየው እንዳልደወለላት፣ አጎትየው እንዳልደወለለት፣ ቤተሰቦቿ ገና አልሰሙም። ነገ ጠዋት ፈጅር ላይ ነው የሚነገራቸው። አልሰሙም እስካሁን ድረስ። እናትና አባቷ እንደ ሞተች ልጃቸው እስካሁን ድረስ አልሰሙም። ሙቤ ሰላም አለይኩም። ይቅርታ እንዴ። ሰላም አለይኩም። ወአለይኩም ሰላም። ባልከው ነገር ልክ ነህ። ፋሚሊ የነሱ አባትና እናት አልሰሙም። እኛ አንድ ሰፈር ነን ከልጅቷ ጋር ከከሪጃ ጋር ማለት ነው። ምን መሰለህ እዚህ ጋር ያለውን ኢንፎርሜሽን እኔ አሁን ልነግርህ ነው መጣሁት። በጣም የሚገርም ነው ወላሂ ላዝም። ምን መሰለህ ወንድሙ ማለት ነው ወንድሙ የሷ አቡኪ የሚባል ልጅ አለ። የሷ ወንድሙ ማለት ነው ከሁለት ቀን በፊት ማለት ነው ይደውላል ስልክ። ከድጃ ጠፋች፣ ድምጿ ጠፋ፣ ምን ሆና ነው ብላ እዚህ አዲስ አበባ የላከው ደላላ እሷ ጋር ይደውላል። እሷ ጋር ሲደውል ከድጃ ጠፋች፣ ከሁለት ቀን በኋላ እኛ ተጨንቀናል፣ ለምን ምንድነው ምን ሆና ነው ጠፋ ብላ አዲስ አበባ ደውሎ ሲጠይቃት ምንም መልስ አልሰጡንም ለኛ ማለት ነው። ፋሚሊ ደግሞ አሁን ደግሞ ምንም ወሬ እየሰማ አባቱና እናቱ የእሷ እናትና የእሷ አባት ማለት ይኸው እየተኙ ነው አሁን ወላሂ ላዝም። ለምን ልክ ነህ ፈጅር ላይ ገና ለነሱ ሰዎቹ ሊነግሩ ነው። እንደዛ ነው ተባለ። አሁን ደግሞ የእሷ ሲስተር እዛ ሪያድ ያለችም አለች። እንትን በቃ የእሷ ዘመዶች እዛ የአባቷ ወንድሞች እዛ አሉት። እኛ እዚህ ጋር በኢትዮጵያ ውስጥ የሚያስፈልግን ነገር ካለ ማለት ነው የእነሷን ዘመድ ብዙ ሰዎችን ስለማቅ እኔ ልረዳቸው ይችላሉ በዚህ በኢትዮጵያ ውስጥ ማለት ነው። ልለ ነው የፈለጉት። እኛ አንድ ሰፈር ነን፣ ጎረቤት ነን እኛ። ተመልከቱ እንግዲህ ኤጀንሲው ግብፃዊ ነው። 10 ቀን ነው እንደዚህ ደብድቦ የገደላት። ይሄ ማነው ወንድማችን እንዳለው ከሆነ የሚያውቃችሁ ከሆነ ዳታ ካላችሁ ሁሉ ለኔ ቤተሰብ ናቸው እነሱ በጣም ቅርብ አዳምጠው አዳምጠው። ኤጀንሲው የምታውቀው ከሆነ በሄደችበት ኤጀንሲ የምታውቁት ከሆነ አውቶማቲክሊ አሁን ወንድም ኻሊድ ቅድም እንዳሉት እዛ የሚኒስትሯ በቅርብ ስለሚያውቃት ኤጀንሲን አንጠልጥሎ ነው የሚያመጧችሁ። አንጠልጥሎ ሙባረክ፣ ይሄ ነገር በጣም ሲሪየስ ኢሹ ስለሆነ አንጠልጥሎ ነው የሚያመጧችሁ ኤጀንሲዎችን። አዛ ቱጃር በሸር ገባህ? ቱጃር በሸር ደግሞ በድፍረት ይገርማል በድፍረት ውርስና ካሳ ምናምን አይደለም ሙባረክ። እዚህ ያስያዙት ብር ስላለ ያስያዙት ብር ለምሳሌ እነሱ ያስይዛሉ 2 ሚሊዮን 1 ሚሊዮን የሚባል ብርን ስለሚያስይዙ ያ ብር እንዳይበላባችሁና በቃ መንግስት ሪካርድ ውስጥ ወይ ሬድ ላይን ውስጥ እንዳያሰምርባችሁ ብሎ ነው እነሱ 2 ወር ተቀመጪ አርፈሽ አድቢ ለስራ አይደለም የሚሉትና የሚጨማለቁት። አይተሃል ሙባረክ። ልጅቱ የተመለሰችበትን ኬዝ ልንገራችሁ። ልጅቱ የተመለሰችበት ኬዝ አረቡ ያመጣት ለእናትና ለአባቱ ነው። ለእናትና ለአባቱ ሽማግሌዎች ሲያመጣ ለቢሮ ያስገባው ቋንቋ የምትችል ወይም የሥራ ልምድ ያላት ብሎ ነው። የኢትዮጵያ ኤምባሲ የኢትዮጵያ ኤጀንሲ ሶሪ ቋንቋ ትችላለች ብሎ ነው ሲዲ የሰራላት። መታ ሰዎቹ ጋር መግባባት ሳትችል
ምን አድርገዋል? ሰራተኛ ይቀጥሩና ለአንድ ወር እንድታስተምራት ያደርጋሉ። በአንድ ወር ውስጥ ቋንቋ ልትለምድ አትችልም። ልጅ ሲያዋት ስላልቻለች አረቡ የወር ደሞዟን ከፍሎ በስነ ስርዓት ልጅቱን መልሷል ወደ ቢሮ ማድረግ ያለበት የዚህ ቢሮ ማድረግ ያለበት በ24 ሰዓት ልጅቱን ወደ ኢትዮጵያ መላክ ነው። ሌላም የስራ እድል የለም። ለምን? ሲዲዋ ተሳስቷል። ቋንቋ ትችላለች ተብሏል። ቋንቋ ካልተቻለ ቀይና ተብላ ጥቁር ከሆነች አጭር ተብለው ረጅም ካመጡ የስም ስተት፣ የሃይማኖት ስተት፣ የእድሜ ስተት ካለ ቀጥታ መመለስ ነው ህጉ የሚለው። ልጅቱ መመለስ ሲገባት ስትመለስ ደግሞ ወጡን የሚችለው የኢትዮጵያ ኤጀንሲ ስለሆነ ያን ወጭ ላለመቻል ከማንጋት ችግር ፈጥሯል ማለት ነው። ከመንዱቡ ጋር ከሱፐርቫይዘሩ እዚህ መክተብ ጋር ያለው እዚህ ቢሮ ጋር ያለው ማለት ነው። እዚህ ያለው ቢሮ የጠለበው ቋንቋ የምትችል ያየላከው ቋንቋ ማትችል ሁለቱ ሲጋጩ ልጅቱን እንደዚህ አድርጎ ነው ቀጥቅጦ የገደላት። አሳልፈው ለጥላት የሰጧት የኢትዮጵያ ኤጀንሲዎች ናቸው። እኔ ለዝን ነው ኤጀንሲዎቻችን ይመርመሩልን፣ ይጠይቁልን። ይሄኛው ልጅ የገባው የቱርክ ባንዲራ ያደረከው ልጅ ምናልባት ቤተሰቦቿ የት ነው ያሉት? ነገ በዚህኛው ልጅ ጉዳይ ግዴታ ስለምንሄድ እዛ ቢሮ የምንገባ ከሆነ እህቷ መታ ነበር እኮ እህትየው አጎቶቿ መታ ነበር። አይ እዚህ ጋር ላለው አይደለም፣ እዛ በሰራተኛ ማህበራዊ ጉዳይ ላይ ስንገባ ኦልሞስት የዚህኛው ኤጀንሲው ስሙ ካለ ነግረን እንወጣለን። ምክንያቱም አንዳንድ ጊዜ እኛ እዚህ ጋር ስላወራን ቢሮ ያሉ ሰዎች በሙሉ የሚያውቁት ነው የሚመስለን። ሰው ገብቶ ካልነገራቸው ስላለው ችግር ቤተሰብ ሄዶ ካልተናገረ እዛ ጋር ያሉት ሰዎች በፍጹም ሊያውቁት አይችሉም። ስለዚህ ነገ የምንገባ ከሆነ በልጅቷ ጉዳይ ይህንንም ጉዳይ ወስደን ፎቶውንም ሞባይል አክሊ ስልኬን እጽፍልሃለሁ፣ ፎቶውንም የኤጀንሲውንም ስም የልጅቷን ቅድሚያ የዛችኛውን በህይወት ቅድሚያ ማዳን አስተላልፌልሃለሁ። ለሰው እንዲህ ልከውልሃል መሰለኝ ቅድም ልክ ያለው ሙኒት የዚህኛው አልመጣልኝም። ኦኬ ሙኒት የካላት ሙኒት ትልክልኛለች። ለምን ነገ ከገባን እኔ ከዚህ በላይ ባልቆይ ደስ ይለኛል። ራሴ ይፈነዳ ነውና አንዱ ላይ ተደረበ። ወላሂ እኔ እላለሁ ወላሂ ለአብን ትክክለኛ ኢንፎርሜሽን በኤቪደንስ ካለ ይነፏቸዋል። እኔ ነገ አንተ ገባለሁ ስላልከኝ ማህበርም እዛ ሳውዲ ላይም ያለው ወላሂ ይነፏቸዋል። ወላሂ እልሃለሁ ቀልድ አይደለም። ፍቄ እንግዲህ ስማ፣ ቆይ አንድ ነገር ላሰማችሁ፣ እዚህ ላላችሁ ቅድም ላልሰማችሁ። እንግዲህ ይሄ አጀንሲው ነው በጣም እህቶቻችን ደውሎ ሲጨቀጭቁት እንግዲህ የተናገረው ይሄ ነው። እንግዲህ በቂ መረጃ አለን ማለት ነው። እኔ ቅድም ደውዬ ሳናግረው አይ ገና ነው ሙባረክ ያኺ እኔ ሁሌም ነው እኔ ኤጀንሲ ያሉ አንዳንድ ናቸው ይላል፣ ሁሉም አይልም። ግን ሰው እንዳልሆኑ ያኺ ሉብናን ላይ ያለው ነው እንዴት ይጫወቱባችሁ ነበር እህቶቻችን ላይ ጦርነት ባለበት ሀገር ላይ $2000 እና $700 እና ምናምን ያሉ ጭራሽ በሱ ተነስቶ እኛ ላይ ራሱ መስፋራትና አንተ ላይ ራሱና መዛት ይዝቱ ነበር አይደለ? እነዚህ ማፊያዎች ማፊያ ሌቭል ራሱ መሆኑ መልቻሉም ሰው ለመሆን ራሱ ትንሽ ይቀራቸዋል። ከእንስሳም አይደሉም፣ ሰው ለመሆኑም ትንሽ ገና ሌቭል ይቀራቸዋል። እና ሙባረክ ያ አኺ الله يرضى عليكم تعبتوا قلبنا يا اخي። እንግዲህ እስኪ ቆይ አንዴ ለማሰማው ሙቤ እዚህ በኢትዮጵያ እንትን የሚሆን ነገር ካለ ነው ያለው ልፈልግ ነው። አሁን እኔ መግባት ተፈለኩት ለዚህ ነው። የት ነው አድራሻቸው? የቤተሰቦቹ ወደ የነሱ አድራሻ ወደ ወለጋ ወደ ሻምቡ ወለጋ ነው ያሉት እነሱ ወደ ወለጋ ነው ሻምቡ። የሄደችበት ኤጀንሲ ስም አለ፣ ሁሉ ነገር አለ፣ ሁሉ ፎቶ፣ ስም፣ አድሬስ፣ ስልክ ቁጥር፣ ሁሉ ነገር ማን ፍቄ የሚገርም ነገር እቺ ልጅ እንግዲህ ሞታ አጠገቧ አንድ ኬንያዊ የሆነች ዜጋ ናት። እቺ ኢትዮጵያዊ ናት። ሞታ እዚህ መክተብ ውስጥ ተጥላለች። ስለዚህ ትልልቅ ሚዲያ ላላቸው አድርሱላቸው ብላ ለአንዲት እህታችን ከሷ ጋር የሆነ ቦታ መሳሪያ ቤት ውስጥ ለሷ ሼር አረገችላት ማለት ነው። እንግዲህ አዛው ነው ያነሳቻት። አሁን ያያችሁት ፎቶ አሁን አጠገቧ ነው የተነሳው። እንግዲህ አንስታት ነው የላከችልን። እንግዲህ እንደዛ ደብድቦ ቀጥቅጦ መክተብ ውስጥ ጥሏታል። የሚገርመው ነገር
እኔ የምለው ሬሳው አሁንም መክተብ ውስጥ ነው እንደ ያለው አሁንማ ያው እንግዲህ አሁን እነሱ እንዳሉት ከሆነ ሬሳው ያው ጉዳዩ ሰውየው ያው ደውዬ አናግሬዋለሁ ለኔ የሰጡኝ መልስ እሺ ዶክመንቱን ላክልኝ እኔ አሁን ቀደም አንድ ላይ ነው ከለውጭ ጉዳይ ያሳወኩትኝ ማስረጃ ምንድልክ አንድ ላይ ላክልኝ እኔ ግን አሁን እኔ አምናቸዋለሁ አላምናቸውም ነው እኮ ችግሩ እኮ እነሱ ስናናግራቸው ጉዳዩ ኦሬዲ ማን ነው የገደላት ብለን ስንጠይቅ የሰጡን መልስ ይሄ ነው ያው ስሙት አረብ ነው የገደላት ግብፃውያን ናቸው አረቦች ናቸው የገደሏት በቃ ላክልኝ ቮይሱንም ዶክመንቱን ላክልኝ እኛ እየተከታተልን ነው ኢንሻአላህ አላህ ይርዳን ደግሞ አላህ ይጨምርበት እኛ እየተከታተልን ነው ሰውየው መዛስ አስረን ነው አልታስሯል መንግስት ይዞታል ኬዙን ያው ለናንተ ለመመለስ ብዙ አልችልም አሁን ኬዙን አግኝተናታል አብሽሩ ችግር የለውም አግኝተናታል እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ ችግር የለውም አብሽሩ በቃ እኛ እንከታተለዋለን እነሱ ጋር እንግዲህ አሁን እኛ ኤጀንሲውን በምን አይነት ደረጃ ነው የምናምነው ማለት ነው ነው ኤጀንሲ አሁን እኮ ሙቤ ስለ ኤጀንሲዎቹ ኦሬዲ ገደላትም አረቡም ገደላት ያለው መረጃ ካለ እቺ ሰው አሁን እየተወራ ያለው ነገር እኮ ኤጀንሲው የሱ ጥፋት ነው ለዚች ልጅ ሞት እኮ አረቡ እጁን አነሳ እንጂ ግብፃዩ ገዳዩ ኤጀንሲው ነው ቋንቋ ማትችልሽ ቋንቋ ትችላለች የተባለ ይሄ በነገራችን ላይ ሳውዲ ላይ የዛሬ 2 ወር 3 ወር አዚዛን ሁሉ ጠይቄያለሁ ይቀርብ ዘመድ የኛ ቤተሰብ የሆነች ልጅ እንዴት እንደወጣች ይወስዷቸዋል አንድ ቤት ተብሎ በ1000 ምናምን ተቀጥረው ይገባሉ ከዛ በኋላ ቀኑን ሙሉ በሰው ቤት እያዞሩ ነው የሚያሰሯቸው ኤጀንሲው ሲነገራቸው 3 ወር እንዲሞላቸው ነው የሚፈልጉት በቃ በቻይ ነው የሚባሉት ያቺ 3 ወር ካለፈች በኋላ የነሱ ኃላፊነት አይደለም ያቺ ደግሞ ሴትዮ ወይዛ ያሉ ሰዎች በፍጹም አሳልፈው መስጠት አይፈልጉም ለምን ጥቅማቸው ናቸው እየነገዱባቸው ጭምር ነው እነሱ 1000 ከፍለው በእነሱ 3000 ያገኛሉ በጣም ደሃ የሆኑት ሁሉ ናቸው የሚወስዱት ይሄን ችግር አንስተን ስንናገር ወደዚህ ወደ የመን ጠረፍ ላይ ህግም ያለው ሁሉ አይመስልም ኤምባሲያችንም አቅም የለውም ወደዛ ነው የተባልኩትኛ ነው ሴትዮዋ ጋር በብዙ መንገር ተሄዶ ነው በጣም በብዙ ውጭ ሀገር ባለ ኤምባሲያቸው ጭምር ነው የተሄደው ሌላ ሀገር ላይ ኢትዮጵያ ላይ ያለ መፍትሄ ጠፍቶ ስልካቸውን አያነሱም ኤጀንሲዎቹ ምንነታቸው አይታወቅም እዚህ ቤት ለቤት እንገባለን በቃ እንግዲህ እህታችን እዛ ከሞተች የእናንተ ቤተሰብ እዚህ አይተርፍም ተብሎ ለባልየው ሲደወል ነው ልጅቷ እንድትመለስ የተደረገው ምክንያቱም እዚህ ያለ ዘመድ ባልየውን እኛም እሱን እንገለዋለን በቃ እሷ እዛ ከሞተች እዚህ አንተውም ነው የተባለው አንዳንድ ጊዜ የሚያሳዝነው እነሱ ስንት ነፍስ ይዘው ነው በዚህ ደረጃ ሰው እንዲህ የተሰቃየች እንዲህ ተደብድባ ይሄ እኔ እንጃ እንትኑም ቢሆን ሰራተኛ ማህበራዊ ጉዳይም ቢሆን ይሄንን አይቶ ዝም ሊላቸው አይችልም ቀደም ወንድማችን እንዳለው ወዛን ሳውዲም ላይ ባለው የሚቀጡትም የሚዘጋባቸው ካለ ግጥም ብሎ ይዘጋ መሄድ ያለብን እንሄዳለን ስለዚህ ሁለቱን ጉዳይ ነገ ምንገባ ከሆነ መረጃው ሙኒቲዬ ካለሽ አንቺ ጋር ፎቶ ቪዲዮ ካለሽ ስልኬ ስላለሽ ወይ ለተስፍሽ ላኪው ወይ ለኔ ላኪልኝ እልክልሃለሁ የሁለቱንም መረጃ ሙቤ የሚላከልኛል አዚም የሚላከችልኛል አዚ ልካልኛለች ይበቃኛል ከበቂ በላይ ነው እሱ ጭንቅላቴ ሊፈነዳ እሺ የሙቤ ድምጾችም ምናምን ስላሉ እሺ በኦሮምኛ ነው ግን እሱን አስተርጉሞ በጣም ብዙ የላከችልኝ በኦሮምኛ ነው እዛ ቢሮ ውስጥ ኦሮምኛ የሚችሉ ሰዎች አሉ በዚህ ሰዓት ላይ ችግር የለም በቋንቋ በየቢሮ ላይ ያሉ እኛ ምንድነው አስተላልፈን ፋይሉን ነው የምንሰጠው እዛ ገብቼ ፋይሉን ነው የምሰጣቸው ምናልባት ወንድማችንም ወረደ እሱ ነገ የሚችል ከሆነ እንደው እዛ የሚሄድበት ቦታ አሸጋሽጎ ሰዓት የሚሄድ ከሆነ እኔ በጠዋት በሌሊት ተነስቼ ወንድም ካሊድ ቢሮ ጠብቀዋለሁ ተያይዘን እንሄዳለን እንደው ገብቶ ከኛ ጋር ገብቶ መሄድ ከቻለ በነገራችን ላይ ልጅቷ አሁን እንግዲህ ያው ኤምባሲው እንደደረሰላት ያወቅነው ከእህትየው ነው እህትየው እኔ ላይፍ ላይ ጠየቅኳት ደውሎልሽ ነበር ኤጀንሲውና እንደዚህ ወደዛ እየሄድሽ ነው ወደ ልጅቷ እየሄድሽ ስለሆነ ምንም አይነት ፊርማ እንዳትፈርሚ አደራ እንደዚህ ስላት አረሙቤ ለኔ ማንም የደወልልኝ ሰው የለም ለኛ ራሱ ኤምባሲው ነው ትናንትና እንደዚህ አይነት ተከስቶ እንደሞተች እንደተገደለች የነገረን እና ያው ለእናት አባቴም አልነገርናቸውም ነገ ጠዋት ነው የምንነግራቸው እነሱ ደግሞ ውክልና መስጠት አለባቸው እዛ ሳውዲ ላይ ሙሉ እንዲከተል ኤምባሲው ውክልና መስጠት ስላለባቸው ነገ ጠዋት ነው እንግዲህ ይሄን ኢትዮጵያ ሄዶ አዲስ አበባ ሄዶ ነገ መምጣታቸው አይቀርም እናትና አባታቸው በዚህ አጋጣሚ ፍቄ ብታገኛቸው ደስ ይለኛል
እንደው ብታግዟቸው አንተና ኻሊድ ያው ቁጥራቸውን እንደምን ብለን ሚዩት ነህ ፍቅያ ተሰማ ሚዩት ነህ ሚዩት ነህ አይ ጭንቅላቴ ዞሮ ነገ ይገባሉ እኔ እንጃ ነገ ጠዋት ነው ለእናትና አባታቸው ፈጅር ላይ ነው የሚናገራቸው እኮ ከነሱ ከተነገረ ምናልባት አሁን ምንድነው በዚህ ጉዳይ ላይ ከባድም ስለሚሆን ቤተሰቦቿ ከዛ ከሆነ የሚመጡት እዚህ ያለውን ነገር እኛ ለሚመለከተው አካል ሰተን ከተስፍሽም ጋር እናወራና መሆን ያለበትን ከካሊድዬም ጋር ያለውን ነገር እንነጋገርበታለን። ኦልሬዲ ሙኒትም ልካለት ስለቢሆን ለተስፍሽም ጠዋት ግን ያለው ስንገባ ጉዳዩን እንናገራለን። ቤተሰቦቿ ሲመጡ ያለው ነገር መረጃ ካላቸው እዛ ቢሮ መግባት የሚችሉበት ነገር ካለ በእኔ በኩል በየትኛውም ሁኔታ ችግር የለም። ማረፊያም ከሌላቸው ሲመጡ የሚያርፉበት ችግር ካለ የእውነት ቤት ለቀላቸዋለሁ፣ እኔ ጋር ማረፍ ይችላሉ። ኦኬ ፍቄ ወይ ሚዩት ሙኒት አንዴ አብዲ አንዴ ሙኒት ወይ መንገድ ላይ አይነት መሰለኝ ሙኒት አለ ኦኬ ወይ ያለው አብዲ እሺ በቃ አውራ። አይ ሙኒት ልታወራ ስለፈለገች ብዬ ነው። አውራ አብዲ ቀጥል። አይ የውክልና ጉዳይ የተባለው ምናልባት አዚዛ ማላቀው ነገር አለ። እህቷ የአባቷ ልጅ ከሆነች እኮ ልጅቱ ፈርማ መላክ ትችላለች። ኤምባሲው እዚህ ወረቀት መጨረስ ይችላል እኮ። ይሄንን ነገር ወረቀት መጀመሪያ ቢያጣሩ ጥሩ ነው። ከዛ በፊት ማቀው እህት ወይም ወንድም ካለ እዚህ ሀገር ፈርሞ መላክ ይቻላል። ከዛ በፊት እኛ እንደሰማነው ከሆነ እሷ እንደማችን ነው ለኛ የነገሩን። አብዲ አችልም ይሄንን ነገር ቢያጣሩ ጥሩ ነው። ብዙ መንከራተት ነው ያለው ሀገር ላይ ገብቷል። ከቀበሌ ጀምረው ነው አችልም ስለማችን ነው የምትሄደው በዚህ ጉዳይ ጉዳይ ማለት እስኪ ሙቤ ኤምባሲውን አጣሩ። ሶሪ ሙቤ ፍቄ በየትኛውም አገር ፈርስት ፋሚሊ እህት፣ ወንድም፣ እናት፣ አባት፣ ባል፣ ልጆች ፈርመው መላክ ይችላሉ። ግን አሁን ችግሩ የእናት የአባት ስምስ አንድ ነው ወይ መረጃስ አለ ወይ ነው። ገባ? የፈለገ ስም ቢመሳሰል ምን ቢል መረጃ መባሉ ስለማይቀር ዞሮ ዞሮ ፕሮሰሱ ከየት ነው የሚጀምረው? ከኢትዮጵያ ነው። ይሄን ደግሞ ተስፍሽ በዲቴይል ስለሚያውቀው የሚያጨናንቅ ነገር የለም። ነገ እናንተ እንትን ስትሉ እኔ ማገዝ ያለብኝን አግዝና እዛ ነው መጀመሪያ ኢትዮጵያ ነው የሚሰራው ሁሉ ነገር። ለመወከልም ደግሞ አሁን ሲጀመር ልጅቷ ህጋዊ ትሆን አትሆን የሚታወቅ ነገር ስለሌለ የአንድ ኤምባሲ ሰው መወከሉ እሱ ነው አስፈላጊ የሚሆነው። ስለማችን ነው ቤተሰብን አሁን ማምጣቱ ግን እንደተባለው ማንከራተት ስለሚሆን ነገሮች ከዚህ አልቀው እንግዲህ ሙስሊም ከሆኑ ይመስለኛል እዛው ትቀበር ይላሉ። አይ ሬሳ እንፈልጋለን ካሉ ደግሞ ሬሳ ለመቀበል ይምጡ እንጂ አሁን አዲስ አበባ መጥተው መንከራተታቸው ምንም ጥቅም የለውም። በፊት አዲስ አበባ እኮ የሚመጡት እኮ ውክልና ለመስጠት ነው። የግዴታ አዲስ አበባ መምጣት አያስፈልጋቸው? አይ ላያስፈልጋቸው ይችላል። ከዚህ በፊት በማውቀው ነው እዛው ሆነው ለምሳሌ ተስፍሽን ውክልና ቢሰጡት ውጭ ጉዳይ ሚኒስቴር ምናምን ያለውን ጨርሶ እነሱ ከዛ በተስፍሽ ወረቀት አድርገው መላክ ይችላሉ። ከዛ ከወለጋ ከየትኛውም ቦታ ላይ ለዛ ሰው ውክልና መስጠት ይችላሉ። ከሰጡ ልክ ከዚህ በፊት መምጣት አይችሉም። ጠዋት ተነስተው የልጃቸው እዛው ሆነው በቀበሌ የሚሆን በምናምን የተስፍሽ መታወቂያ ይላክላቸውና እዛ ስልክ ያለው ሰው ካለ ኮፒ ተደርጎ በሱ ስም አድርገው ጽፈው የእሱ መታወቂያ ያይዘው እሱ እዚህ ሲመጣለት ኦልሬዲ በእንትን በፋክስም መላክ ይችላል። በእንትንም ይቀበሉታል። ብዙ ጊዜ ውጭ ጉዳይ ሚኒስቴር እሱ ይደረግና ተያይዘው ነው። ከዚህ በፊት ከሳውዲኛም ስናስገባ አልመጡም። በኋላ አስክሬን ለመቀበል ብቻ ነው የመጡት። እና ሙኒት ያለችውን እኔ የምስማማለሁ። ለምን ጊዜ ይፈጃል። አንዳንድ ጊዜ 2 ሳምንት 3 ሳምንት የሚፈጅበት ፕሮሰስ ይሆንና ሰዎቹ አንዴ ከመጡ ደግሞ ያንን እያሉ ስለሚቆዩ በጣም ነው የሚንገላቱት። ሀዘናቸውም ነው የሚበረታውና እንደውም አንዳንድ ጊዜ የውክልና ግዴታ ስለሆነ እንጂ እንዲህ ውጭ ሰው ሲሞት ቶሎ አለመንገሩም ይመረጣል። እንደው ፐብሊክ እየወጣ ፎቶዋም እየታየ ስለሆነ መንገድ ላይ ሰው አሳይቷቸው እንዳይጨነቁ ነው እንጂ ለምን ቀኑ ሲደርስ መንገድ እናትና አባት እድሜያቸው የሄዱ ሰዎች በጣም ነው የሚሰቃዩትና ከዚህ በፊት ባየሁት ሁኔታ አንጻር
ይሄንን እኛም እዚህ ያለው እንደ ጮክልና መምጣት እንዳለበት ተስፍሽን እኔ አሁን ከዚህ እንደወጣው ደውለታለሁ ወይ ጠዋት ላይ ስለማገኘው ይሄንን ከነሰዎቹ ጋር የምንገናኝበትን ግን ትልቁ ምንድነው ሙቤ የሰዎቹን ስልክ ቁጥር አሁን የቀድሙ ልጅ አይወረድ ያልኩት የነበረው ለዛ ነበር አለ ይሄው እዚህ የጻፈ እኔ ፎሎ አርግቼዋለሁ የቤተሰቦቿንም ስልክ ያው እንግዲህ እህትየውንም እንግዲህ የኔዎች ሞዴሬተሮች ፎሎ አርግተው ጽፈውላታል ቁጥር እንድሰጠን ግን እናገኛታለን አሉ እዚህ ከሱ በእህትየው በኩል ይደረግና እኔም እዚህ ባለኝ አቅም ከተስፍሽ ጋር ብሬ ያለውን ነገር እናስተካክላለን ከዛ ውጭ ግን ከታች የምትጽፉ ምናምን ቅድም ሙቤ ነገራችሁን ያዙና እባካችሁ ለአንድ ቀን እፎይ በሉና ተኙ ግድ የለም ጸልዩ በየሃይማኖታችሁ ከክፉ ነገር ይጠብቃችሁ የተባለ ነው ሙቤ ቪዲዮ ተለቋል ልጅቷ ታይታለች ሙቤ አይ ልጅቷ አልታየችም በደምጽ ብቻ ልጅቷ ካልታየች ችግር የለውም ምንም ስልክ ደውላ ነው በስልክ ደውላ አስተናግራት ልጅቷን ምንም ፎቶ ልጅቷ ካልታየች ስልክ ቁጥሯ እዛ ላይ ካልታየች በተቻለ አቅም እነሱ ከለቀቁት ድምጿ ከሆነ ምንም ማድረግ አይቻልም አይ ድምጿ ራሱ በረንብ አይሰማም ምንም አይታወቅም እሷ መሆኗ ምንም አይታወቅም ችግር የለም ለኛው ምንድነው ቪዲዮ የያዛችሁ ሰዎች በውስጥ የተላከላችሁ ሰዎች በፍጹም ስለፈጣሪ ብላችሁ ይሄንን ቪዲዮ አታውጡ በህግ ደረጃ ለሚሄድ ነገር ካልሆነ በስተቀር ይሄን ቪዲዮ ለሌላ ሰው አሳልፋችሁ ሰጣችሁ እናንተ አንዱ ለአንዱ አመንኩት እያለ ሲወጣ አንዱ ዝም ብሎ ፐብሊክ ላይ ያወጣውና ጥሩ ስለማይመጣ ይሄንን ብቻ ተጠንቀቁ በኔ በኩል ከአቅሜ በላይ ዛሬ መሸከም ከምችለው በላይ ነው የሆነው ልተኛና ጠዋትን በሌሊት ተነስቼ ስለሚሄድ ወደዛ ርቀት ስላለው እኔ ልውጣ ነገሩን አቀዝቅዙትና ሰው ጸልዩ በቃ መቼም እንግዲህ ነፍስ አንቀጥልም ፈጣሪ ነው ነፍስ የሚሰጠው የልጅቷ ቀን ዛሬ አይደለም ካለ ትደርና ነገር ከነገ ያለውን ነገር በብዙ ነገር ማውጣት ትችላላችሁ ቪዲዮንም ማውጣት ትችላላችሁ መረጃው እጃችሁ ገብቶ የፈለጋችሁትን ልታወሩበት ትችላላችሁ ልጅቷን ግን አደጋ ላይ እንዳይጥል ብቻ ስለፈጣሪ በቃ በኔ ሂት ላይ ቢሆን ይሄ ነገር እየደረሰ ያለው በኔ ላይ ቢሆን ብላችሁ በራሳችሁ ላይ አስቡት በቃ ይሄንን አመኑና በቃ ዛሬ ይለፍ በሉ እናንተ የምታገኙት ፎሎወር ይቅርባችሁ እናንተ የምታገኙት ጥቅም ካለ የሚቀር ለአንድ ቀን እኔ ሙቤ ቴንኪው ሙኒቲዬም ሰላም መልካም ደህና አይደለም እና ደህና አደር ፍቄ እኛም በእውነት ደክሞናል ያው ኦልሞስት 6-7 ሰዓት ሆነናል ላይፍ ላይ ያው እንግዲህ ከጠዋት በቃ ሂዱኛ እንጠብቃለን ኢንሻአላህ የሚሉን ማን የሚመጣ ሰው አይ የደወሉና ከዚህ ኬት ከኤምባሲ ጋር ኮሙኒኬት እያደረጉ ያለ ከዚህ ከውጭ ጉዳይ ኦኬ እና ጠብቂ አሁን መልስ እንሰጥሻለን ብሎሻል አንቺ እንዴ አሁን ደውሎ እኮ ነው ቮይስ ልኬላታለሁ ለአይዛ طيب ሌላው ደግሞ ፍቄ እንዳለው ልጅቷ ላይ ብቻ ሳይሆን ፍቄ አደጋ የሚመጣው ሳውዲ በሶሻል ሚዲያ ህግ ያወጡታል ራቁት ልብስ ራሱ ሆኖ መውጣት የለም ሳውዲ ላይ የጻል ልጅ ፎቶ መልቀቅ የለም እናንተ ራሱ አደጋ ላይ ትገባላችሁ አዳሜ የሰው ቪዲዮን ፖስት አለ የምትሉት እናንተ ራሱ አደጋ ላይ ትገባላችሁ አይረጉም እነዚህ እኛ እህቶቻችን ከኛ ጋር የሚሰሩት ምናምናቸው እኛ ማየት ስለማልችል ወንዶች ስለሆንን ለነሱ ተልኮ እነሱ ያን ነገር አይተውልኝ አይ እኛ ማየት አንችልም እንኳን ማላያችሁት አይ የተወሰነ ሰው ብቻ ለኛ ማየት ስለማልፈልግ ይሄ ነገር አይቶ ሙቤ እንደዚህ ነው ልጅቷ እንደዚህ በአሁን ሰዓት ላይ እንደዚህ ብሎ ስለነገሩን ነው እንጂ እኛ ማንም ጋር እነሱ ደግሞ ያው ታማኝ ናቸው ያሉት እኛ ጋር ያሉ ሰዎች ለማንም አይልኩም በዚህ ነገር ላይ በእርግጠኝነት ስለዚህ ያ ቪዲዮ ዩቲዩብ ላይ እንደዚህ በድምጽ ንግግር የሰሩት ነው እንጂ ኦሪጂናሉ እንደዚህ አይነት ነገር አይደርስም የለም ማንም ሰው ጋር የለም ያለው እዚሁ በዚህ በኢትዮጵያ ዝም ብለው ነው የሚፈልጉትን ይልቀቁ ምንም አይነት ቪዲዮ የተለቀቀ ነገር የለም ምንም አይነት የልጅቷ ፎቶግራፍ የለም ማንነቷን ስሟ የለም ምንም አይነት መረጃ የላቸው እንደው አንድ የመጨረሻ ሙቤዬ ቅድም ጋዜጠኛውንም ጀምረው ነበርና እዛ ያለ ባለፈው በሌላ ጉዳይ ሲያወራ ጠበቃ እዛው ሀገር ተወልዶ ያለ ሰው ጠበቃ የሆኑ ሰዎች እንዳሉ ሲናገር ልጁን ሰምቼ ነበርና በዚህ ልጅ ጉዳይ እንደው ቅድሚያ ኤምባሲው ምኑ መረጃ አውጥቶ ለፖሊስ ከመስጠቱ በፊት የሚያመጣባት ችግር አለ የለም እንደው ስለፈጣሪ ይጠይቅ ቅድሚያ ይጠይቅ
እኛ በስሜታዊ ሆነን ይዞን ንዴት ይዞን የምናደርገው ነገር አደጋ እንዳያመጣና ልጅቷ ላይ እንዳይሆን ሁላችንም ይሄ ነገር ማንም ሰው ላይ ደርሶ አያውቅም። ስሜታዊ ሆነን ልንናገር እንችላለን፣ ህግ አለ ልንል እንችላለን። አንዳንድ ጊዜ ህግ ወዴት እንደሚገለበጥ አናውቀው። ሴትዮዋ ያደረገችው የፈለገ መጥፎ ነገር ቢሆን እንኳን ህጉ መንገዱን ቢስትና እህታችን አደጋ ላይ እንዳትቀርብን እባካችሁ ጠበቃውን ግልጽ በሆነ አማርኛ ጠይቃችሁ እሱ በሚረዳው መንገድ አስረድታችሁት እንዲህ ነው ያለው፣ በዚህ ምክንያት ራሷን ለማውጣት መረጃ ለመያዝ ብላን የቀረጸችው ይሄ ነገር በህግ ደረጃ ወደ ፖሊስ ቢቀርብ የሚያመጣባት አደጋ አለ ወይ? ለፖሊስ ቢሰጥ እችን ልጅ ከሀገር እንዳትወጣ ያግዳታል፣ የሚያጋጥማት ችግር አለ ተብሎ ሰውየው ይጠየቅ እና ይሄንን አሁን አንተ በተቻለ አቅም ይሄን ስራ በነገራችን ላይ ፍቄ እኔ እንዳሰብኩት እኮ እንደሆነ ለፖሊስ መስጠት የማያስፈልግም ቪዲዮ። እሷ ምንድነው ማድረግ ያለባት? አሁን እኛ ደውለን ቪዲዮን ወዲያው እንድታጠፋው ከስልኳ ላይ እንዳለ በቃ ቪዲዮ መረጃው እህቶቻችን ጋር ስላለ ታማኝ ሰው ጋር ስላለ እሷ ጋር ከስልኳ እንዳታጥፋው። ከስልኳ ካጠፋችሁ በኋላ ይሄ ነገር መናገርም አያስፈልጋትም። ለምን እኛም የምንፈልገው ቮይስ ነው። ሴትዮዋ እንዲያረግሻለሁ እንደዚህ ካረግሽ እንደዚህ ያረግሻለሁ የሚለው ቮይስ አለ። ያ ቮይሱ በቂ ነው። ስለዚህ ለፖሊስም ያ ነገር መስተላለፍ ካለበት ቮይሱ በቂ ነው አይመስልሽም ሙኒት? በትክክል 100% አስረግጬ የምነግርህ ፍቄ ወንጀል ነው። የእሷ መቅረጽ ወንጀል ነው። ለደረሰባት አደጋ ለህግ ማሳወቅ ትችላለች እንጂ ምንም አይነት እርምጃዎች መውሰድ አትችልም። አንዴ ሁለተኛ ነገር ሙቤ እንዳለው የተናገረችው ንግግር ግን በህይወቷ ላይ ሊደርስ ላለው ነገር መከላከያና ማስረጃ ነው የተጠቀመችው። ግን ቪዲዮ የቀረጸችው ተቀባይነት የለው። ስለዚህ ፖሊስ ጋር መድረስ የለበትም። ቮይሱ በቂ ነው። ለመሰላችሁ እኔ ብዙ ጊዜ አንዳንዴ ህግ እንኳን ባለበት ሀገር ላይ ኖርዌይ ላይ ለምሳሌ እኔ ያለ ፍቃዱ ሙቤን ቪዲዮ ቀርጬ ወይም ደግሞ መረጃ ነው ብዬ እሱን ሳልነግረው የቀረጽኩት እንደሆነ በማያውቀው ሁኔታ ቀርጬ ያንን ማስረጃ ለፍርድ ቤት ባቀርብ ፍርድ ቤቱ ሊቀበለኝ ይችላል እንደ መረጃ። ፍርድ ቤቱ ተቀበለኝ ማለት ግን ሙቤ እኔን የመክሰስ ያለ ፍላጎቱ እንደቀረጽኩት አድርጎ በማቅረብ እኔን መወንጀልና ከኔ ካሳይ መቀበል ደግሞ መብት አለው። ምክንያቱም ያለ ፍላጎቴ ነው በሚል ፐብሊክ የሆነ መረጃ ባለበት ይሄን ቪዲዮ መቅረጽ እዚህ ቦታ ላይ ቪዲዮ አለ ብሎ ምልክት ባልተደረገበት ቦታ አደጋን ለመከላከል ተብሎ እንኳን የሚቀረጹ ቪዲዮዎች ሁለተኛው ወገን አደጋ ውስጥ ሊጥል። ይሄ ደግሞ ምንድነው የሰው ፐርሰናል የሆነ ጉዳይ ነው፣ ግለሰባዊ የሆነ ነገር ነው። በዛ አገር ደግሞ ይሄ ሐራምም ነው። ከዚህ በፊት እኔ ፍራቻዬ ከሌላ አይደለም፣ ይቅርታ አድርጉልኝ። እኔ ወንጀለኛ እንዲጋለጥ ወይም ደግሞ በዛ ነገር ላይ ሴትዮዋ የሚደርስባት ሞት ምናምን አይደለም። ሴትዮዋን እንገላለን፣ ሴትዮዋን በዚህ ሁኔታ እናስቀጣለን ብቻ ተብሎ ልጅቷ እዛው ሆና እንዳይፈጠር አደጋው ይከፋል። ለዛ ነው ፍራቻዬና ምናልባት ተደፍሬ ያለው ሁሉ ልትላችሁ ትችላለች። ቪዲዮን በደንብ ጠንቅቃችሁ ካያችሁት መጠንሰስ በዚህ ደረጃ እኔ በማላውቀው ሁኔታ መጠጥ ተሰጥቶኝ እንዲህ ተብዬ ብላ ሁሉ ብዙ ኮምፕሊኬትድ ነገር ሊመጣ ይችላል። እኔ ተረዱኝ በመድኃኒዓለም። ለምን መሰላችሁ? የእልህ ጉዳይ የመብት ጉዳይ ምናምን የሚለው ቅድሚያ የሰው ልጅ ከቆመ በኋላ ነው። እኔ ልጅቷ በህይወት እንድትቆም ነው ቅድሚያ ማድረግ ያለብን። አንተ የምትላቸው ነገሮች አስባበት ስለሆነ የቀረጸችው ልክ ነው፣ ያስታውቃል። ማን እኛ ያልተማርነው ሰዎች መፍረድ የምንችል ነው። እሙዬ ስሜት የሆነ ሀቅ ነገር እኮ አለ፣ እሙጋም ሀቅ አለ። ግን እሙ ስሜታዊ ሂና ነው። አንድ የተደለተባት ነገር አለ። ያ ከተስተካከለ ለሁሉም ነገር የቪዲዮውን ነገር ያጠፋዋል። ሪከርድ አላት፣ ተልኮላት ነበረ። ልጅቱ ከዛ ስታጠፋው ከሙም ጋር ጠፋ። መጀመሪያ ወደ ሌላ ስልክ ማስተላለፍ ነበረባት። መቼ ነው የጠፋው? አሁን ቮይሱ ፎርዋርድ ሲደረግ ልጅቷ አጥፊ ስትባል አሁን ታለምም ነው መሰለኝ ልጅቷ ላይ ያለው ጠፋለች። ይቅርታ በኋላ ስራ እኔ በጊዜ 4 ሰዓት ነው የምነሳውና ልተኛ ስለሆነ የሆነ ነገር ልጠይቅ። ሪከርዱ ካለሽ ላኪልኝ። ሪከርድ ካለሽ ላኪ። ተጠያቂ እኔ ነኝ ግን በነገራችን ላይ ተጠያቂ የሚሆነው ምክንያቱም ምን የምታውቀው ነገር የለም። ቪዲዮ እንድትቀዳ ያዘዝኩት እኔ ነኝ። ምክንያቱም ከዛ ማውጣት ስለማልችል ይሄን ነገር
እያለቀሰች ስለነገረችኝ ግን ያንቺን ፎቶ አጥፊ ያንቺን ቪዲዮ አጥፊ ይሉኛል ማለት ነው። አሁን እየደወሉ እኔ እዚህ ጋር እንዴት ነው ያቱም ያለው በነገራችን ላይ ያዘነው ኮፒ ሊንክ ስለሌለ ያዘነው አንዴ ኮፒ ፕሮግራም አንቺ እቅድሽ ድምጿን ለማሰማት ነበር አይደል? እንዴት አርጌ ነው እኔ ሙሉ ቪዲዮ ያጠፋም ሌላ ቦታም አለ። አሁን ሰው ምንም ችግር የለም። ካንቺ ላይ ግን አጥፊው እታለም እናንተ ውጭ ማለት ነው። ራሽን ሰርተሻል አንቺ እህት ድምጿን አሰምተሻል። ስለዚህ አጥፊ ከእንትንሽ ላይ አንቺ ጀግና ነሽ። ያደረግሽው እህትሽን ለማዳን ያደረግሽው ትልቅ ብልጠት ነው። ጎበዝ ነሽ። አሁን ምን አለ መሰለሽ እኛ እያለን ያለነው እችን ልጅ ኤምባሲው ለማውጣት የሚችልበት እኛ በአንድ ላይ ልንጮህ የምንችልበት አቅም አለን። ህግ ግን ምን ያመጣል አናውቅም። አንቺም ብትሆኚ ኮሚኒኬሽን ያለሽን ነገር ከሷ ጋር ያለሽን መረጃዎች በሙሉ አጥፊ ለሰው ላኪና ሶስተኛ ወገን ላይ ላኪና አጥፊው መረጃ ይራሽ ማለት ነው። ከስልኬ ወደ አሁኑ ወደ እናንተ አስተላለፍኩ። እሱም በሙሉ ይኸውልሽ አሁን የምታደርጊው ምንድነው? ሁለት ነገር ነው። እታለ አንድ ጊዜ እኔና ተረጋጊ። ይኸውልሽ አንቺ አትፍሪ። አሁን የማትፈሪው ለምንድን ነው? ጉዳዩ ወደ ህግ ሄዶ ከማን ወደ ማን ልከሻል እየተባለ በከፋ ሁኔታ ሲሄድ ነው ወደ አንቺ የሚመጣው። አሁን አንቺ የመጀመሪያ የምታደርጊው ስልክሽ ላይ ያለውን በሙሉ መረጃ ይሄ ፎቶ ቪዲዮ እዛ ቦታ ሲገኝ ተሰማኝ አይደለም? ለእናንተ ከተሰማ እየተሰማሽ አይደለም? እንደው ስልኩ አለሽ አይደለም? ይሰማል። የእሷ ስልክ አለሽ እሙዬ? አዎ ፍቄ ምን አለ መሰለህ ድሌት አደረከው አላደረከው መረጃ አይጠፋም። ድሌትን ብታደርገው ህግ ጋር ከደረሰ መረጃ እያንዳንዳችን ስልካችን ላይ እሙዬ ምንም ችግር የለም። ግን እኔ ምንም ፈራው ነገር የሌለው እሙዬ ድሌት የሆነብሽን ቮይስ እንመልሰዋለን። እኛ እንመልሰዋለን። አንቺን ሳታቂ ነው ድሌት ያደረግሽው አይደል? አሁን እሱ እኔ አይደለሁም ያደረኩት። አንቺ ጋር ነበር አዳርገው እነሱ ጋር ነው ሲሆን እነሱ ድሌት ሲያደርጉት ቀጥታ ጠፋ። ኦል ድሌት መሰለኝ ይመለሳል። ኦል ድሌት ታረገው ጠፋ። አላቆጥም እኮ ግን እነሱ ጋር ያለው ሰው ዲሌት ያደረጉት ያን ነገር መመለስ ይችላል። የሆነ ፕሮግራም አለ በዛ ይመልሱታል። ራቷ አሁን አወራችኝና አጥፊ ብለውኝ አጠፋሁት። እያንዳንዱ መረጃውን በጠቅላላ ከስልኬ ላይ አጥፍተዋለሁ አለች። እሱ ጠፋም አልጠፋም ህግ ከያዘው ህግ ያወጣዋል። እዚህ ጋር ምንም ይደበቅ ነገር የለም። ያልቻለ ነገር አለ እኮ አሁን ፍቄ እኔ አንድ ነገር ልንገር። ነገሩን ማወሳሰብ ታረግ ነው ያለኩት። ለምንድን ነው ነገሩን የምታምሱት? እታለም ስቶፕ። ለምን ታምሱታላችሁ ነገሩን? ኤምባሲ እንደ ኤምባሲነቱ ዜጋውን ሸፍኖ አገር ያስገባ። አለቀ። ሴትዮዋ መከሰስ ካለባት ልጅቷ ከሀገር ከወጣች በኋላ ነው። ምንድነው ትርምሱ አሁን? በቃ አሁን እኛ እንደውም ለልጅቷም ቴንሽን እየሰጣችኋት ነው። እቺኛዋንም እየረበሻችሁ ነው፣ ሌላኛዋም እየተረበሸች ነው። ስለዚህ ኤምባሲ እንደ ስሙ ሸፍኖ ዜጋውን አገሩ ያስገባ። አለቀ። ያስገባታል፣ ደግሞ ያስገባታል። እርግጠኛ ነኝ ያስገባታል። ስለዚህ እኔ ይሄንን ነው ቅድም ጀምሮ ስለነበረው እዛ ሆና የሚደረግ ክስም ምንም አስፈላጊም አይደለም። ካሳም ይሁን ምንም ይሁን ልታገኝ የሚገባበትን በዚህ ባለው ኤጀንሲው ቅጣቱንም ተቀጥቶ መድረግም ያለበትን አድርጎ የልጅቷን ኪሳራ ብቻ አይደለም ልታገኝ የሚገባትን ነገር እንዲያገኝ እኛ ነገ ስንገባ ቢሮ ቁጭ ብለን እናወራለን። ከዛ ደግሞ የኢትዮጵያ ሕዝብ ደግ ነው። ይቺ ልጅ ነፍሷ ተርፋ ትምጣ እንጂ ማንንም ሰው አይጨክንባትም። ያጣችው ነገር ከህይወት አይበልጥም። እዛ ጋር ያወጣችው ነገር አይበልጥምና እኔ አሁንም ደጋግሜ የምለው ፍራቻዬን ደግሞ ሰውነቴን አዳምጠዋለሁ። ህግ ወዴት እንደሚዞር አታውቁትም። ህጉ ወዴት እንደሚዞር እች ልጅ ከወጣች በኋላ እኮ ፎቶ አለ፣ ቪዲዮ አለ። ለዚህ ራሱ ልካ ይሄንን ለሳውዲ መንግስት ሰጣለው ብላ ካሳዋን መቀበል ትችላለች ስትፈልግ። ትውጣ ብቻ ከዛ ቦታ መረጃው አለው። ከዛ ቦታ ትውጣ እና እባካችሁ ነገሩን አቅልሉትና እታለምም ምንም መረጃ ከዚህ በኋላ ስለማያስፈልግሽ ልጅቷን ኮሙኒኬት ያደረግሽበትን ሙሉ ስልኩን ዲሌት አድርጊው። ከሷ ጋር የነበረሽን ኮንቨርሴሽን ምናምን አሳልፈሽ ለእሙዬ ስጪ። አንቺ ከዛ በኋላ እሙዬ ሴቭ አድርጊና ለሚመለከተው አካል ከዛ ሀገር ውጭ ላለ ሰው ላኪውና ዲሌት አድርጊው። ለምሳሌ አዚዛ እኔ ጋር ከላከችው ሴፍ ነው። ስለዚህ እኔ ጋር ያለውን ሴቭ አድርጌ ካስቀመጥኩ በኋላ ጨርሻለሁ ሴቭ አድርጌዋለሁ ካልኳት ዲሌት አድርገው። እዛ ሀገር ላይ ላላችሁ ሰዎች
እነሱ ሲስተሙ በጣም ከባድ ነው። ኮምፒውተር ከየት ወዴት ሄደ ብሎ ሶርሱን እየፈለገ ሲመጣ አደጋ ውስጥ ልትወቅ ስራ ፈትናቸው። እዛ ያሉ ፖሊሶች ምንም ስራ የለባቸው፣ ቁጭ ብለው ይሄንን መስራት ነው። ቴክኖሎጂውን አገኘ ነው ለማለት ነው የሚፈልጉት። ስማቸውንም መጠበቅ ይፈልጋሉ። ፍቄ የሀገራቸውን ስም፣ የራሳቸውን ስም፣ የዜጋቸውን ስም መጠበቅ ይፈልጋሉ። በዚህ አጋጣሚ እታለም የምልሽ አንድ ነገር፣ ቀን ሳሪ ጋር ገብተሽ ነበር፣ ከዛ አዚዛ ጋር፣ ከዛ ፍቄ ጋር፣ ማይሚን ሙቤ ጋር ሁላችንም አንድ ስራ ነው የምንሰራው። የልጅቷ ድምፅ ኦልሬዲ ተሰምቷል። ያንቺ ግን ከቦታ ቦታ መቅበዝበዝ ለራስሽም ችግር ነው የምትፈጥሪ። አሁን ራሱ እዚህ ተጠርቼ እንጂ የመጣሁትኝ ለሚቀጥለው ስቴፕ ነው ጋር ለምኝ ነው የገባሁትኝ ለማሳወቅ። አዳምጪኝ፣ ተረድቼሻለሁ። አሁን የትም ብትጠሪ እዚህ ጋር እሙዬ ያንቺን ቦታ ይዛለች። የሚፈለግ ነገር ሲኖር እሷ ኮንታክት ታደርግሻለች። ማንንም ሰው አታናግሪ። ማንንም ሰው ማን ጠላትሽ፣ ማን ወዳጅሽ፣ ማን ተገዝቶ እንደሚመጣ አታቂም ከዚህ በኋላ። ስለዚህ ራስሽን ሴቭ አድርጊ። አለቀ። ስራሽን ሰርተሻል፣ የሚገባውን ነገር። ከዛ በተረፈ ደግሞ ልጅቷ ከዛ ከወጣች በኋላ ህዝብ እዚህ ጋር ተጨንቆ ያለው ህዝብ እዚህ ጋር የተቀመጥንላት ሁላችን ተሰብስበን በውክልና እሷ በማትገኝበት መንገድ ብዙ ነገር ማድረግ ስለሚቻል ለጊዜው አንድ ደረጃ ኤምባሲ እስኪደርስ ሁላችንም ዝም እንበል። ላላህ ሰተን ነገሩን በውስጥ መሰራት የሚገባቸውን ነገሮች አይ ቲንክ ሙዬም አሁን አንደርስታንድ አድርጋለች። መንገዱን በውስጥ ለውስጥ ይሰራ። ይሄ ነው መፍትሄው። በቃ እዚህ ጋር እንቋጨውና ልክ ሙኒት እንዳለችው ቅድም ተነጋግረን ነበር። ያው አሁን አንዳንድ ነገሮችን በውስጥ እንነጋገራለን። እታለምም ከቻልሽ እኔ አንድ ነገር የምነግርሽ፣ ማንም ሰው አሁን በውስጥ ቢጽፍልሽ ምንም አይነት ሊንክ ቢልኩልሽ እንዳትቀበይ፣ አደራ። አንቺ በተለይ ለምን ወሰኙ ይሄ ነው። ስለዚህ አሁን የቀረው ነገር የሚያስፈልገው መረጃ ለሙኒቱን ልከናል፣ ለፍቅም ተልቋል። አሁን ሰዓቱ ረፍዷል። ከዚህ በላይ እዚህም ያሉ ሰዎች መቆየት አያስፈልገንም። እኛም ቅድም ነው ጀምር ነው ላይፍ የገባ ነው ኢንሻአላህ። አህመድ እሺ፣ እኔም አብዴት ላድርጋችሁ ተደወልልኝ። አሁን እሺ፣ ኤምባሲዎቹ መልስ ሰጥተዋል። ከኤምባሲው ጋር እያወራው ነው እዚህ ውጭ ጉዳይ ያለው አካል ማለት ነው። እሱን ኃላፊ ተጠሪው ሳውዲ ላይ ያሉት ኤምባሲዎች ኃላፊ ተጠሪ ነው ሰውየውና አናግሯቸው ያለ ያሉትን ቅድም እንዳለው ነው። ቅድም ሴትዮዋ ስልክ አንስታ መልስ አዘጋች። ምንድነው ኤምባሲው ለብቻው ራሱ መሄድ አይችልም። ባይዘዌ ኤምባሲው ከኤጀንሲው ጋር ሆነው ነው የሚሄዱት። ስለዚህ ኤጀንሲዎቹ ቢደወል እስካሁን ሰዓት ድረስ አሁን ቅድም ያወጣኝ ስልክ ሲደውልልኝ ነው አያነሱም። ኤጀንሲዎቹ ምንድነው ያለው? እንደምንም ኤጀንሲዎቹ ስልክ ባነሱ ሰዓት እርምጃ ይወሰዳል፣ በትዕግስት ጠብቁን የተባለው። ሁለተኛ ደረጃ ምንድነው እኛ ለመንግስት አካል ልጅቷ እንድትተላለፍ አይፈልጉም የኛ ሰዎች። ኤምባሲዎቹም ከውጭ ጉዳይም ይሄ ነው ዲፕሎማሲዎቹ ያሉኝ እንግዲህ። ስለዚህ በኤጀንሲውን ይዘው ኤምባሲዎቹ ኤጀንሲውን ይዘው ተያይዘው አንድ ላይ ሄዶ የሚሏቸው ልጅቷ የሚያወጧት እና ሁሉ ነገር በምስጢር ነው የሚያልፈው። እሱ ነገር እንዳት ብዙ በምስጢር ያለፈ ነገር ስላለ ነው እንደዛም ብለው የደበሪ ባክሽ አንድ ነገር እባክሽ ብዬሽ ሉጣና ለምን ጨንቆኛል፣ እንቅልፍም የምተኛ መስሎኝና በተቻለ አቅም ልጅቷ ትኬትም የሚያስፈልጋት ከሆነ አዲስ አበባ የሚቀበላት ሰው ካለ ችግር ነገር እንደወጣ እኔም አዲስ አበባ ነኝ፣ ችግር የለውም ፍቄ። በቃሽ እና ሰውዬው እሱ ነው ፍቄ ወጪውን ችሎ ይልካታል። እንደው ኢንሻአላህ የምትሰራበት ኬዝ ይሄ እኮ ቪዲዮው ታልፎ እኮ ልጅቱ ምዝርጥ ካደረጉ ሌላ የስራ እድል ታገኛለች። አትጨናነቅ። ስለዚህ ጠዋት ላይ ያለውን ነገር ኢንፎርም አድርጉን። እኛም እዚህ በጠዋት በሌሊት ስለሆነ የምንሄደው በኋላ ላይ ከዛ ከወጣች በኋላ እዚህ አልወጣችም ብለን እንዳንጨቃጨቅ መረጃውን በጠዋት አሳውቁን። በጠዋት ኢንሻአላህ እኔም በሚሉኝ ነገር ላይዘ ማሳውቃለሁ። በአንተ በተስሾኩ ይደርሳል ፍቄ። ከተስሹ ጋር ስለምንደዋወል ይደርሳል። ችግር የለውም። ፍቄ ሰላም እንድታድር ልጅቷ አሁን ነው ስሬስ ሆና ስራዋን እየሰራች ነው። ምንም እንትን እያደረገቻት አይደለም። እኔም ማውርቻታለሁ እንድትረጋጋ፣ እኛም እንድንረጋጋ። አንዳንድ ጊዜ የሆነ በቃ ልብ ሲያዝን የምታወራውን የምትናገረውን አታውቅምና ማውጣት ትፈልጋለን። አሁን ግን እኔም ተረጋግቻለሁ፣ እሷም ተረጋግታለች ከምር ተረጋግታለች። እና ምንድነው ያለችኝ? ምንም በቃ እኔ በጣም ጠንካራ ልጅ ናት እንጂ ከኛ ትሻላለች። እኔ አሁን እሷ ስታወራኝ እኔ ራሴ ተረጋጋው።
እና ልጅቷ ጎበዝ ናት፣ ራሷ በጣም እንትን ያለች ልጅ ናት። በቃ ተረጋጉና በቃ እንደሚደረገው ጠዋት ጀምሮ በቃ እንዴት ተደርጎ የሚወጣበትን እሷን ማስመለጥ ያለብንን ነገር ብቻ ማድረግ ነው። እና አሁን ያወራኋት ነበረ፣ ቁጭ ብዬ እያወራኋት ነበረ፣ እየሰማችም ነበረና በጣም የተረጋጋች ጎበዝ ጀግና ልጅ ናት። ከምር እኔ በጣም አድንቄያታለሁ እውነት። በቃ እኔ ይሄ መጣብኝ ነገር ይሄ ለኔ ፈተና ነው ያለችው። ይሄ ፈተና ነው፣ ይሄን ፈተናውን ደግሞ እወጣዋለሁ ነው ያለችው። በቃ እና ምንም ተረጋግታችሁ ተኙ። በቃ ነገ የሚደረገውን ነገር ብቻ ተወርኩ ዝም እንዳይል ነው። በቃ ማስጠንቀቂያ ተወርኩ ዝም እንዳይባል ነው። ጠዋት ተደርሶ ኤምባሲም ሆነ ኤጀንሲም ሄዶ ማውጣት የሚችልበትን መንገድ መሰራት አለበት ነው። ችግር የለም። በሁለቱም እስካሁን ላደከምናችሁ፣ ብዙ ሰዓት ላስቀመጥናችሁ፣ ላናደድናችሁ፣ ላስደሰትናችሁ ለሁላችሁም አፉ በሉን። እውነቴን ነው። እኔ በጣም ቅድም ስሜታዊ ሆኜ ነበር። በጣም ተሰምቶ ነበረ። እውነት ስራ አቋርጬ አስፈቅጄ ያሞኛል ብዬ ወደ ቤት ነው የተመለስኩት። እኔ እኮ በሰላም ከዛ ጋር አውርተን ወደ ስራ እየሄድኩ ነበረ እና ነገሩን ስሰማው የልጅቷን እንባ ሳይ በቃ እኔ በሆንስ ነው በእሷ ጫማ ሆኜ ራሴን ያየሁትና ሁላችሁም ተረጋጋጉ። ግን አንድ ነገር መነግራችሁ ሙቤ ቤትም ሆነ አዚዛ ቤት ቪዲዮ ቀርታችሁ የለቀቃችሁ ነገር ለኔ ቢሆንስ ብላችሁ አስቡ። የሚደርስባቸውን ነገር አስቡትና ቪዲዮዋን ባትለቁባት ለዚች ልጅ ጥሩ ስላልሆነ። ቪዲዮ የላችሁም፣ የሷ ቪዲዮ የላችሁም፣ ምን ያውቃሉ የላችሁም። ግን የተደረገውን ያወራችሁን ነገር አውጥታችሁ ባትለቁት ምንም አይሳልም። ኢንሻአላህ ደግሞ አላህ ሰላም ያመጣል። አዎ አለኝ፣ በቃ ሁሉ መረጃ አለኝ። አዎ በቃ የሚያስፈልገው ሰው እኔን ኮንታክት ያድርገኝ። እዚህ ጋር ምንም ካሁን በኋላ አላወራም። ያ ጀማ አዚዛ ከፈለጋችሁኝ እኔን በውስጥ አናግሩኝ። እኔ ልወጣ ነው። መልካም አደር። እሺ ኦኬ